እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር እኔ ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ፣ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር ስለሱ መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከሷ ጋር በተቻለ መጠን እልክላታለሁ። ለሷን ፈታ ብያልኩ ነው የምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርት ቤታቸው፣ ለትራንስፖርት፣ ለምግባቸው እንጂ ይቅርታና ለእሷ ዲስሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ፣ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ሲልክላት በፊት ለእነሱ ልጆቹ አይደለም የሚጠቀሙት እና ያው ለውጪ ላይ ለጎረምሶች ነበር እየሰራሽ የምትጠቀመው ለሌሎቹ ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚያ በፊትም ይሄን አድርጌ ብዬ ሰጣት ብሩ አይቀመጥም። በምንድነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ ያነሰ። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግርሽ ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። ቢሆንም ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው አልቀበልም እሱን ነው። አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ። ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽኝ ሰብስበሽ ኑ ብሉልኝ ኑ ጠጡልኝ ልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀተሽኝ ቁጭ ብዬ እያየሁሽኝ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛን ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷን እንጠይቃታለን። ይሄ ነገር ነው ያወራሽው እውነት ተፈጥሯል አልተፈጠረም የሚለው እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽኝ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በእድሜ በጣም ብለሻል ራስሽ። ኖ በፊት ሳቃት ነው ማለት በፊት ሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ። ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ስታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዛ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔም ከሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ብር ግን የፈለገ ነገር ብታደርግ ዩ ቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። ኖ በእንዴት ሊወጫ ግን ዊጌን አውልቀሽ የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሺ አንድ ነገር ልንገርሽ ሀብላ፣ እኔ በህይወቴ ቃል ተናግራት አላውቅም። ጀስት እሱም ፖይንት አድርግልኝ። አንድ ቀን ይሄ ሁሉ ዓመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም። ግን እህቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዝ ዩር ማዘር እኮ ልጅሽ አይደለችም እኮ አይደል? ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀብላለች። እሷ አሁን ላይፌ ነው ብላ ተቀብላለች። ማንም አይመለከተውም። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ መቆጣጠር እኮ አይደለም መቆጣጠር እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት እስከ 18 ዓመቴ ድረስ ነው። በ18 ዓመት ያለፈው ልጅ እኔ እሷን ማጣት ስለማልፈልግ ነው። ይሄን እኮ በቆጣት እኮ እኔ እሷን ላለማጣት ያደረኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ኖሮ ወይ ደግሞ ስላልሄደች ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ። እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምንድነው የምቀናባት? እናቴ እንደዚህ አትውጪ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን። ቮይስዋን ሪኮርዶን አሰማሻለሁ የምትመልስልን የምትሰድበንን ስድብ። አሁን እኮ ስድቦቹን እንደምትልክልኝ አንቺ ቮይሱን ስድቦቹን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምን አልሽ? እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ የሚመስልሽ። እሷ እንደዚህ አይነት ነገር አላሳየችም እስካሁን ስትናገር። ላይክ ባለንበት ላይፍ አሁን እኔ የተሻለ ቦታ ላይ በመኖሬ እሷ ለእኔ ደስተኛ አይደለችም ካልሽ አለችሽ እኮ ስላለችሽ እኮ ነው ሀቢባ ስላለችሽ እኮ ነው። አሁን እሷ እያለቻለች የተሻለ እየበሉ እኔን አያበሉኝም ነው። እንደ እናት እኮ የመጠየቅ ማለት እንደ እናት ተረስቶ ቢሆንም ተረስቶ ትላንትና የኖራችሁበት ተረስቶ ዛሬ እኮ እኔ የራሴ ህይወት ትናንት ያደረኩላችሁ እናቶቻችን ሁላችንም ይሉናል። ባይዘወይ ትናንት ያደረኩላችሁ ዛሬ እኮ የኢትዮጵያ ህዝብ ሁሉ ይስማልኝ ያለችው ፖይንት
ይሄ ነገር ይገባዋል ወይ? አሁን እኮ እኔ የምድር ላይ ሁሉም ሰው መልስ እንዲሰጠኝ የምፈልገው አንቺ እናት ነሽ አይደል? ልጅሽ የፈለገ መጥፎ ይሆን እሺ ንገሪኝ። is that easy for you like ቀላል ነው ላንቺ ይሄን ማድረግ? ወጥቶ መናገር ሌላ ጉዳይ ነው። እንደዚህ እየበላች ልጄ እንደዚህ አታረግልኝም። እሺ ያረኩላት ሰዓት አይም ያደርገሽልኛል ብላኛለች። ልጆቹን እያስተማርሽ ነው ከራስሽ ቀንሰሽ እየሰራሽ እስካሁን እድሜ ልክ እንግዲህ ስንት ዓመት እየሰራው ነው እየሰራሽ እያገሽ ነው ብላኛለች አላለችኝም? አሁን እኮ እሷ ናት ልጆቹን ያበላሽብኝ ራሱ አለችኝ። እኔ ከማንም ጋር አላወራም ነበር፣ ከሙሉ ቤተሰብ ጋር አላወራም ነበር። አሁን ነው ተመልሼ ቤተሰብ እየፈልጌ እነሱንም ማንሳት የጀመርኩት። ምክንያቱም ሳይኮ አድርጋ ነው ከዛ ጋር ያስወጣችኝ። ራሴን ለማጥፋት ስንቴ ሞክሬ በዛ ምክንያት ነው ከሀገር ላይ የጠፋሁት። ማንም አያውቅም። ልጅ የጠፋች እንኳን ብሎ የሚፈልገኝ የለም። ስንት ዓመት ሙሉ ስጠፋ ለምንድን ነው መታ ሶሻል ሚዲያ ላይ ልጅ ይፈልጉልኛል አለችው? ኦፍ ኮርስ ነው ምክንያቱም ታውቀዋለች። ኦፍ ኮርስ ነው። ለምን ዛሬ ግን ልጆቹ በሉ ለኔ ብር አላከችም። ብር እየላኩላት ነበር፣ ግን ያ ብር ጥሩ ቦታ ላይ እየዋለ ስላልሆነ እያበላሻት ስለሆነ አቆምኩኝ። ግን ያም ሆኖ አሁንም አልቆመም ያ ነገር። አሁንም ጎረምሳ ይመጣል፣ አሁንም ይደበድባቸዋል። ልክ እነሱ ግን እንደኔ አይደሉ። ለምን እንደው እንደምታረጉ እያሉ መቆጣት ጀመሩ። ጭራሽ መልሳስ ስትል መናገር ጀመሩ። እኔ ሳልሆን እነሱ ራሳቸው ሰውነታቸው ነው ያንን ሪያክት የሚያደርገው። ሃይማኖት ስለመከረቻቸው አይደለም። ገባሽ? አሁንም የምንፈልገው እሷ እንድትስተካከል ነው። አባታችን ሄደን እስክንደበድብ ድረስ አድርሳን ታውቃለች። ባይዘው ጀስት እሷን ተከትለን እሷ ደስ እንዲላት። ገባሽ? አንድ ቀን እኛ ተሰብስበን ስለሷ መጥፎ አውርተን አናውቅም። እኛ የምንፈልገው እናታችን ነው እንድትሰበሰብ እንድንጦራት ነው የምንፈልገው። ካላስ ከዚህ ውጭ ምንም እናንተ እናትና አባታችሁ መሀል ለምን ትገባላችሁ? ላይክ እነሱ እንደፈለጉ አይደል? ግን እኮ እሺ አሁን እኮ እየተናገረች ያለችው ሃይማኖት አሁን አብረን እንድንሆን ትፈልጋለች ምናምን ነገር ታውቂያለሽ። አባታችን ልጆቼ ተቀየሙኝ ያለችው እናት እውነቱን አይሁን አንቺ ንገሪኝ። ቆይ እኛ ችግራችን ከእሷ ጋር በሰላም የምናደርገው ማሬ አንድ ሃይሚዬ ልድገምልሽና አንቺ ከዛ ትመልሽኛል። እሷ እናትሽ ያለችው 10 ዓመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ልብስ አጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 ዓመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም ቤት አስገቢኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ዶቼ የተነሱብኝ ነው። ውሸት ነው የተነሳችሁባት። የመጀመሪያው ነገር ምን አድርጋ ነው? ችግሩ ከኛ በላይ ጎረምሳ ስለምታመጣ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም። ደስተኛ ገና አባታችሁ ሳይመጣ በፊት ማለት ነው። ገና አባታችን ሳይመጣ በፊት ይሄ ከልጅነት ጀምሮ ነው የምነግርሽ። እኔ ገና 12 13 ዓመት እያለሁ አባታችን ልክ እንደሄደ አካባቢ ገባሽ። ነገሮች ኦቨር እየወጡ መጡ። ባይዘው አሁን ላይ ነው ወርስ ነገር እየባሰ የመጣው። ለምንድነው አሁን ላይ እኔ ለሷ ያለኝ ነገር የቆረጠው? በእኔ የተጀመረ ነገር በታናሽ እህቴ ስቲል ሀፕን እያደረገ ስለሆነ ሰው የሆነ ታይም እኮ በሆነ ችግር ምክንያት ያደርጋል። ከዛ በኋላ እኮ ያቆማል። you have a lot of reason። አሁን እኛ ማደጋችን በህይወት መኖራችን ለሷ ምንም ነው። ገባሽ? ያ እኛ ማደጋችን ምንም ነው። ሰው መሆናችን ራሳችን ማውቃችን ምንም ነው። እኔ ተረዳሁትኝ እሱ ነው። ግን I don't know አሁን ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ እህቶች አላስብም፣ ስለማንም አላስብም። ሰው የራሴን ህይወት መኖር አለብኝ ማለት ነው። በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማርነው? ሀቡ አስቢው፣ ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳ የሚያስደበድብሽ እንደዚህ አይነት ፋሚሊ እያለሽ እንዴት ነው የምትማሪው? ያ ነው አሁን እህቶች ላይ ሀፕን እያደረገ ያለው። አልተናገርኳትም። ካደረገችው አንጻር ምንም መልስ አልሰጠናትም። እመኚ ራሴን ግን ሰብስቤ እህቶቼን አይዟችሁ፣ አትሊስት እኔ እንደወደቁ እናንተ አትወርቁም። እኔ ያዩትን ግን እናንተ እንድታዩ አልፈልጉም። ምንም መጥፎ ነገር አድርጉ ብዬ አላኳቸውም። ምንም መልሱላት ብያቸው አላቅም። አለሁላችሁ፣ ግን ትምህርታችሁ ለእኔ ስትሉ ጨርሱ። ያንን ነው እያደረግኩ ያለሁት። አሁን እሷ ግን እልህ የያዛት በቃ የእሱ ይሄ የአባታችን ያለው ነገር የእሱ ላይ ያለው ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣችን ያለችው። አሁን ዛሬ ደውዬ ነበር፣ ደውለውልኝ ነበር መጀመሪያ እና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለ እና እናንተ ብላችሁት ነው ሲል ነው። ለሱነቱ አይደለም። አንደኛ ነገር እህቶቼ ተማሪዎች ናቸው። ትምህርት ቤት በሚያቆም በማያቆም ልክ እንደዚህ እንደ ኮሜንታተሮቹ እንትን እንደሚሉት በሚያውቁትም በማያውቁትም ጀጅ ያደርጋሉ። ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ ይቀራቸው። ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይሄን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ ዳስ ማይ ሪኩዌስት። ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም። ውሸትም ነው እውነቱ ነው ማለትም አልፈለግንም። ምንም ነገር ታሪክ አልከፈትም። ጀስት ፕሊስ ለእህቶች ያልኩት አባታችን ታሟል፣ ታማሚ ነው፣ ብቻውን ነው የሚኖረው። ገባሽ? ሄደን ጠይቀነው ማናቀም፣ ብርም አልክለትም። ገባሽ? በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም።
አሁን ለአባታቸው አግዘው አባታቸው መረጡ ከኔ ለምን ወሰደባት? ልጆቹን ሰብስባ የምታኖርበትን የቀበሌ ቤት ለምንድን ነው ውክልና ወሰዶ የወሰደባት? ኦኬ እሱን ደግሞ ባይዘዌ ጓደኛው ማለት ነው። ጓደኛው አሁን የተባለው ልክ አባታችን ባልነበረ ሰዓት ልክ እንደ አባታችን የነበረ ሰው ነው። ምናልባት አሁን ማየት ይችል ይሆናል። ይሄን ሲቸግረን የምንሮጥ ሄደን የምንጠይቀው ጋሽ የምንለው የትምህርት ቤት እየከፈለ የሚያስተምረኝ እኔ እሱ ነበር። በአመት ባልም ሁሉም ነገር የሚያደርግልኝ አባቴን ከቨር ያደረገው እሱ ነበር ብዙ ነገር ላይ ኦኬ እስካሁንም ድረስ እና በእነዚህ በልጆቹ ምናምን ነገር ምክንያት በቃ ቤት ውስጥ በሚመጡት ጎረምሶች ቤት ውስጥ ሁሌ እየተመላለሱ እንደፈለጉ የሚሆኑብን ወንዶች በሱ ምክንያት ነው። ገባሽ? ተመሰካክረው ምስክ እንዴ ምን የፈለገ ነገር ቢሆን ገቨርንመንት ይሄን ነገር አክሴፕት አያደርግም። በቃ የምታደርገውን ነገር ዲቴልስ አሰጫቸው ከመሬት ተነስተው ነው በቃ አንተ መውሰድ አለብክ የሚባል ነገር የለም። ይሄ ከአንድም 3 4 ፍርድ ቤት ያየው ነገር ነው። በዚህ መሀል ግን እኔ ሀሳብ ሰጥቼ የማላውቀው የተሻለ ነገር ስለማስብ ነው እንጂ ያ ይገባዋል ብዬ አይደለም መጠየቅ። እኔ እሱ የሚልክልኝ ወይም ደግሞ እሱ ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው፣ እኔ ችግር የለብኝም ነው የሚለው። ቤቱ አሁን በአባትሽ ስም ሆኗል አይደል? በሱ ስም ሆነ። የሆነው ደግሞ እኛን እንዳታስወጣን ተብሎ ነው። ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም። በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሷም ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም። ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስቤ ስትኖሪ ኦኬ ምክንያቱም እሱ እንደዚህ ስላደረገ ኦኬ ለምንድን ነበር ታዲያ እኔ እንደዛ ትሪት ሲደረግ ነበረው? ልጆቻቸውን ጥለው እናቶች የሉም ከችግር የሚያመልጡ ልጆቻቸውን ጥለው ለማንም ሰጥተው አረብ ሀገር የሚሄዱ ኦር ለድርጅት የሚሰጡ አባታችሁ በህፃንነታችሁ ጥሏችሁ ሲጠፋ እቺ እናት ያን ሁሉ መስዋዕትነት ከፍላ ከምታሳድጋችሁ ለአንድ ድርጅት ፈርማ ብትሰጣችሁ ተገላገለች። አረብ ሀገር ሄዳ ህይወቷን መኖር ትችላለች፣ ሀብታም መሆን ትችላለች አይደል? እሺ ያሁኑ አሁን ላይ አንቺ ሁሉ ልጆች ላይ ኖሮሽ 5 ልጆች ሆኖሽ አድገው ኦኬ አሁን ጸብ ነው የሚሻለው? እኛ ፍቅር እየጠየቅን ነው። እኛ ፍቅር እየጠየቅን እሷ ጸብ ነው የሚሻለው። ኦኬ እኔ ቤት ውስጥ አልኖርኩም። ፍቅር ነው የሚሻለው። ፍቅር ነው። እኔ ፍቅር ነው የምፈልገው። አሁንም ቤተሰቦችን ለመሰብሰብ ፈልጋለሁ። ታናሽ እህቴ የወለደችው አታወራም ነበር ከሷ ጋር፣ እኔም ከሷ ጋር አላወራም ነበር። ተለያይተን ነበር፣ ግን ቤተሰቡን ለመሰብሰብ እየሞከርኩ ነው። ሁሉንም ማስማምቻለሁ። ባይዘዌ አሁን የሄድኩ ጊዜ ኢትዮጵያ እኔ ነኝ ያስታረኳት ከወለደችው እህቴ ጋር እኔ ነኝ ያስታረኳት። እሷ እዚህ ቤት ከመጣች ህይወቴን አጠፋለሁ ብላ እናታችን ማለት ነው። ይሄ ዛሬ የሚመጣ ሀሳብ ነገ የሚቀየር አይደለም። አሁን ላይ ግን የተፈጠረው ነገር ዛሬ ነገ የሚቀየር ሳይሆን ውስጣችን የቆረጠው በጣም ትልቅ ነገር አለ፣ ከበፊቱ የባሰ ኦኬ አንገታችን የሚያስደፋ ውችስ እኛ በምንም በማናውቀው ጉዳይ ገባሽ? አሁን አባታችን ቤቱን በስሙ አደረገ። የራሱን ኢንፎርሜሽን ሰጥቶ ይሆናል። ያንን ኢንፎርሜሽን ማጣራት አለብን እንደ ልጅ ኦኬ እሷን ለማገዝ እኔ ዛሬ ለምኖረው ግን እዚች ጋር እኛ የያዝነው ራሳችን የማዳን ነገር ላይ ነው ያለ ነው። እኔ ራሴን እያዳንኩ ነው፣ ሶቼን እያዳንኩ ነው። ቦታ እንዲይዙ ፈልጋለሁ። ከዛ እኮ እናታችን ናት እኮ እናነሳታለን። ግን እሷ በቃ ሰላም ልሰጠን አትችልም። የእሱን እልህ ነው መበቀል የፈለግሽው ማማ። እሱም እዛም ሶሻል ሚዲያ ላይ ለምን ካልወጣ ለእህቶቼ ይቅርታ ቮይስ እለቃለሁ ብለሻል። ያ ማለት ታውቂያለሽ ላይክ ዊ ዶንት ዱ ናቲንግ። የይቅርታ ቪዲዮ ምሰሪ ለምንድን ነው? እኛ ካጠፋን ለምንድን ነው የይቅርታ ቪዲዮ ሰራለሁ ብለሻልሽ? እሷ የምትፈልገው ተጽዕኖ አንጻር ነው። እሷ ብቻዋን ለምን ይቅርታው የምኑን ይቅርታ? እናንተ ግሩፕ ሆናችሁ ከአባታችሁ ጋር እሷ ብቻዋን ቆማለች። እኛ ሁሌ ከሷ ጎን ነን። ቆሟ እኮ ነው እናንተን ተበድላ እኛ ከሷ ጋር ነን። አሁንም የበፊቷ እየነግርሽ እሷም ታውቋለች። ነገርኩሽ እኮ ሰላም ነን እኮ እያወራን ነው ከሷ ጋር ኤቭሪቲንግ ኢዝ ኦኬ። ግን ምን መሰለሽ በፊት ሃይማኖት እንደምትመታው ነፃነት ትመታለች ማለት አይደለም። በፊት እኛ እንደምንጎዱ እነሱ ይጎዳሉ ማለት እነሱ በጣም አዳድገዋል። ማሪ እኔ በ6 ዓመት በልጥሻለሁ። 36 ዓመቴ ነው። አይ ቲንክ አንቺ 30 ነሽ። ሁላችንም የኛ የ90ስ ልጆች ተገርፈን ያደግ ነው ላይክ በጣም እንጂ እኮ የሚገርፉን እኮ ይኸውልሽ ስለማይወዱን እኮ አይደለም፣ ስለሚወዱን እኛ ከመስመር እንዳንወጣባቸው እኛ እንዳንበላሽባቸው እኛ ጥሩ ደረጃ ደርሰን ለማየት ካላቸው ጉጉት የተነሳ እንጂ ከጠሉንማ ለምን ያሳድጉናል? ለምን አውጥቶ አይጥሉንም? አንድ ነገር ልንገርሽ ይኸውልሽ ፈጣሪ ያለ እዚች ጋር ለሁሉም ነገር እኛም በችግሯ ያሳደገችን ልጆቿ ናት። ሶ whatever it is በችግር ያሳለፍሽው ልጅ አሁን እኮ እሷ የመረጠችው ሌላን ነገር ነው። እኛን ኦቨር አስገባሽ። ከኛ ሌላ ነገር መርጣለች። ቤቱን ማለት ነው። ቤቱን መርጣለች ከኛ። እኛ ግን ቤቱን ብቻ ሳይሆን አሁን እህቶቼ ትምህርታቸው መማር አልቻሉም፣ ከቤት አይወጡም። ገባሽ? ለመስለሽ እነሱ እንደዚህ አይነት ልጆች አሉን። በጣም አንገደፊ እህቶቼ፣ በጣም አመኮራባችሁ በዚህ አጋጣሚ እንደ ችግራቸው ሳይሆን እንደውም እኔ ነኝ ትንሽ ማስቸግረው ወጣ ያልኩትኝ። እህቶቼ አንገት ደፊዎች፣ ሃይማኖተኞች
ቀና ብሎ ሰው የማየው ናቸው። ነገር ግን ሲበዛብሽ አንዳንዴ ኦቨር ሪያክት ታደርጊያለሽ። ይሄ ሰውነትሽ ነው ሪያክት የሚያደርገው፣ አንቺ ማንነትሽ አይደለም። ገባሽ? በተቀመጥሽበት መታ እንደባ መቀጠቅጥሽ ከሆነ ምንም ሳታጠፊ ኦፍኮርስ ሪያክት ታደርጊያለሽ እንዴ። ይሄን አክል እኮ አይደለም እንስሳም እኮ ሪያክት ያደርጋል አይደል እንዴ? ሰው ልጅ ብቻ አይደለም። በዛ ላይ እያንዳንዱ ዲቴልስ የምታደርጊው ነገር ሮንግ እንደሆነ ራስሽ እያወቅሽ ምንም አታመጡም አይነት ነገር እያደረግሽ ከሆነ ኦኬ፣ በእኔ በቃ በታናሼ በቃ፣ በእነሱ ግን በጣም ኦቨር አፈነገጠ። ለእሷም ከምትቋቋመው በላይ ሆነ። እኔ እናታችን ምንም እንድትሆን አልፈልግም። ባለችበት ሰላሟ ይብዛ። ከእሷ ምንም አንፈልግም። ሰላሟን ብቻ ነው የምንፈልገው። አሁንም እኛ ሬዲ ነን እሷን ለማገዝ። ግን እኛ እንደምናስባት አይነት መሆን አለባት። በቃ መረጋጋት አለባት። ባልሆነ ነገር ኢነርጂዋን እየጨረሰች ነው። እንድትረጋጋ ነው የምንፈልገው። ጀስት ሪኩዌስት ዳስ ጀስት ሪኩዌስት። ኦኬ፣ እኛ እንድናግዛት እኛ እንደምንፈልጋት አይነት መሆን አለባት ነው። ያ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አለው የሚላት በዛ ላይ ባለ ትዳር ምናምን ናቸውና እነዚህ ነገሮች ናቸው አይደሉም። መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ከነ ማረጋገጫዋለን። አሁን ስለጠየቅሻት ኦፍኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫዋለን። አይደለም ካለች ደግሞ እኔና አንቺ በውስጥ ቁጥር እንቀያየር ነው። ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱ ራሱ ያውቃል። ያዳት ዝት ይሄ ደግሞ ከኔ መጀመር ከፈች ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የምሰማው እየሰማው ያደግኩት ፕሩፍ አለኝ። ዋት ኤልስ እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሮአችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪያክት የሚያደርገው ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማጭፈዋስ ለኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፈዋል ነገር ያው አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ውጭ ለሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ቅድም ብለሽ ነበር እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል? ኖ መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ፣ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብታ እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነች። ኦኬ እሱን እኮ እኛ ነና አገም ማቹር ስለሆንኩኝ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ ዲያነት ዳት ግዲ ነው። ልክ እንዳልኩሽ ህፃናት የሚሆኑት ማሪ ራህመት ሳይሆን ልጅ እንኳልኩሽ ራህመት ሻቆ 20 ዓመቷ ነው። እንዴት ነው ዲፕሬሽን ውስጥ ገብታለች? ኖ ሀዋ አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። 5 ሰው ውሸታም ነው እያልሽ ነው? 5 ሰው ምንም እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችንና አሁን እኔ ልጆችን የማሳድግበት መንገድ እና እኔ የሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድ እና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እሷም እንደዛ ነው እየተቆጣው ነው ያደግኩትኝ። እኔ ግን ዛሬ ልጄን ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ ትላንትና ሃይማኖት ስትደረግ ምንም ስትደረግ እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን። ሀቡ ማመት እኔ ምሬ ልንገርሽ ነው በእናቴ ነው የምለው ባይዘው ትክክለኛ ስለመናገር ነው በእናቴ የምለው። በጣም ህይወቴን አበላሽቷለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። ነፋ ምትኖሪልን ኦኬ አሁንም ምንም ኮምፕሌክስ የለብኝም። እኔ ግን በጣም ነው የምታስቸግረን። ገባሽ? ልክ እንዳልኩሽ አንቺ ጎረምሳ መጥቶ ሲረጥሽ ቤትሽ ቀላል ነው አቡ ቀላል ነው አይደለም። ቀላል እውነት አድርጋው ከሆነ አይደለም። ግን ልንገርሽ አንድ ነገር እሱን እርግጠኛ መሆኑ ከባለቤቱ ሰማኗ ሃይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ ሁሉም ነው። ለሷም ለህቶቼ የምታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እኛ እናታችንን የምታስቸግረን ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችሁ እሷ ናት። እኛ እናታችንና በፊት ነው የምታስቸግረን። የደረሰባትን በደል ነው። እሺ እኛን እየተበደልን ያለ ነው ሀቡ። ማን ነው እናት ብትሆን ኖሮ ይኸውልሽ
ሀብታም እናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እሺ ምን ጠይቀና ቃለን ከእሷ በላይ ገንዘብ ስላላችሁ የለንም ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም አሁን እኮ ኦቨር እየተደረጉ ነገር ሀቡ እየተረዳሽው አልመሰለኝም። ከይቅርታ ጋር እኔ ልትረጁ የምፈልገው እኔ እየደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ? ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾቼን እኔን ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳው። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን፣ የራሷ ውስጥ ትግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡም አደርጋቸዋለሁ። ችግር የለውም። ስሙን በቤቱ አባታችን ስሙ በሷ ስም እንዲዞር እንለምለዋለን። አባታችንን እንደውም ብዙ ጊዜ አናውራውም፣ እሱን እንለምለዋለን በስሙ አይሆን። እሱን ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱን ብቻ አይደለም። ልክ እንዳልኩሽ የምትፈልገው ብለሽ ታስቢ። በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሀይሚ ላውራሽ እፈልጋለሁ እንዲህ ሆኛለሁ ብላ አውርታኛ አታውቅም። እንደው ምን እኔን በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጣ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋት እና ደጂ ቆይና አውራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይ ዶንት ኖ ቀላል ነገር አይደለም። አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አይሽ የበላይነትሽን እያሳየሽ ነው። አሁንም ልጆቹ ካልፈለገቻቸው እንዲወጡ አደርጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸው እና አንቺ እንደ እናት አትሁኝ። አንቺ እናታቸው አይደለሽም። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። እሷ የምትፈልገው እሱን ነው እኮ ብዬ እኮ ነው እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ እንድትናገር ፍቀጅላት ማለት ያ ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። ፕሊዝ እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለኩላት። እስቲ ምንድነው ያስፈልጋት? እሺ ያው ጠይቃት። ምንድነው የምትፈልገው? ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናወራም። አንጠይቅ አላችሁ ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ ነኝ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርገችው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ዲስሪስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው ግን አሁን ላይ ብሶብናል። አቡ ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። ያ እሺ እናት አሁን እናት አንቺ እንድትናገር ይድሉ እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደኛ እየመጣ አይደለም። እንትኑን ወይ አሳያት ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ ያመሰግናለሁ። ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወንድ አጠገብ ይዛ ትተኛ ነበር። ስንት እኔ አሁን እኮ መሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ ቀንዶ አይደለም። እንደው ስታይኝ አልጋም ማያያዝልኝ እናት ነኝ እኔ። እስቲኝ ሀቢባዬ ይህን እስቲ የተማርኩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከኒቢጤውን ጋር ታገኘኛለሽ፣ ከምስኪኑም ጋር የምታገኝ ነይ። ወረዳውን ምሪ። አሁን ካቆምኩ እኮ 6 ወር አልሞላኝም እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ ቢሮ ቁልፍ ይሰጠኝ። ስነ ምግባሬን አይተው እኮ ነው እንዲህ አይነት እኔ እንጃ ልጆችን ማጋደም መግደል ማለት ነው ወይም በሽተኛ ነኛ
የአይምሮ ችግር አለብኝ ማለት ነው። ልጄን አፍተኝቼ ወንድ ልጅ ከገባው እሺ። እነ ሙባሪክ ከሁለቴ ይመጡ ነበረ ሞተር የሚነዳ አቡበከር ሄለንና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ልክ አሁን ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው ምን እናድርግልሽ? አስጨርሽኛ እማዬ። አንዴ ለጠየቀችሽ ጥያቄ ምላሽ ሰጫታለሽ። እሷ ስም ጠርታ ከሌ መጣው እኔ ስራ በሆንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለችው ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልንጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆኑ አላውቅም ነበር። አሁን እየሰማው ነው አክቹሊ። ያ እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ ማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ማማ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ሲግልጽ አድርግ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሐሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል። ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ሶር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሞ የሚያውቁት ሰው አለ፣ እዛ የሚያውቁት ሰው አለ። በሱ ምክንያት የምትጣያቸው ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ባማ ምንድን ነው የምትፈልጊው? በዚህ ካወራን መሆን አለበት ኖ በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። ግን ውሸት አትናገሪያ ማማ። ውሸት አይደለም፣ ውሸት አይደለም። እኔና አንቺ እናውቀዋለን። ምንድነው የምትፈልጊው ማማ? እኔ ማወቅ ፈልገው ምንድነው የምትፈልጊው? ምን ላድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ለማለት አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላፈራለች። እሺ እድሉ ሰጣታለሁ። አይኒ አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጣታለሁ እንዴ። አዳምጭና እኔም አዳምጭሻለሁ አይደለ? ጸጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ አሁን የምትይው ነገር ካደረኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነክብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም። ካሉ መግባትና ሁሉም የራሱን ቢነግርሽ አቡ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮመንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል። እኔ እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት። ይኸው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት እስቲ ልኮ እያልኩ እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴን ብዬ ነው። የነሱን ገበና ላለ መውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ
ምን የመሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ ለነገ ስራ አጨነቃለሁኝ እኔ ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምትሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልደብልለትም። የት ነካልለው ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለው ነው። አንድ አልጋ ላይ ነው እኮ የምትተኙት ከነ ኢሙ ጋር ከነ ራመት ጋር አይደል? እንዴት በነጋቱ አብረሻቸው አይደል? በነጋታው ወጥተሽ ልጆች እንደዚህ ሆነ ተብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላረገውም። እሺ እናት መቼም አልሆነም። ለምን ድረስ መካሪ ሃይማኖት መካሪ ወይ ልስማሽ ልጅ ስሚ ቆይ ንገሪ አንዳንዴ መክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም ተደውልና እና ስላልጋ ማሰራሻኛ ስለምን እንደምታወሪው እኛ አልጋለን ወይ አረ ህይወት ተናገር። እኛ አልጋለን ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ዱባይ ቤት ነው የምትፈልጊው? ሃይማኖት አዳምጪ። ቤት ነው የምትፈልጊው? ምክንያቱም የምትፈልጊው እኮ ሃይማኖት አንድ እድል ስጫት። ሃይማኖት የምትፈልገው ነው አትከልኪኛ። የምትፈልገው እኛ አየሻት። ይኸውልሽ ለምን መሰለሽ ልትሸፍኝ አትፈልጊ። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ። ብርዱ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓት ይመጣሉ አይደል? ምን አባሽ ያርጉሽ ደውላ እኔ ምን አውቃለሁ። እሷም እንደዚህ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ ሃይማኖት። ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይኸው አላህ ይፍረድብኝ። እኔ ውሸት ምናገር እናት ነኝ እና አሁን ይሄ እንትን ነው ልጅ ነሽ ስለማስብ ዝም ነው ምልሽ እኮ ቤት አይደል ቢራ አምጥተሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖሬያለሁ። አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌ ናት፣ ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቋርጪ ብለሽኝ ማለት ነው። ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ እናት ስለሆንሽ ቴንክ ዩ። እኔ አዳራውሽ አንቺን። ስለዚህ አባት እናንተን ጥሎ በመሄዱ አየሽ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። ያንቺ ልጆች እሰማላለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደናት ፖዚሽን የሚሰጠኝ? እኔ ገና ልጅነትም እንዴት እንደሆነ ገና ሳላውቀው በልጅነቴ ነው ስራ የጀመርኩት። በልጅነቴ ነው ቤተሰቤ መርዳት የጀመርኩት። ዛሬ ግን እቺን 2 ዓመት መርዳት ስላቆምኩኝ ምን ማድረግ ስላቆምኩኝ ይኸው ሶሻል ሚዲያ ላይ አወጣች። ዳትዝ አሁንም ግን አልተውናትም። አሁንም እዛው ነን፣ እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። ያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበርን፣ ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት፣ በቤት ጉዳይ የሆነ ነገር አልተፈጠረም። ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው፣ ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶአችንን እያወጡ መለጠፍ ጀመሩ። ሺሜካ ሳይኮ አመ ሳይኮ። ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ዋጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገስኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናውቅም። ተቸግረን አብረን አልፈናል፣ ግን ጣሙን አናውቀው፣ በጭራሽ አናውቀው። እሺ ኬት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ይሞቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ ትምህርት ሲገቡ ምናልሽ ስትያቸው ኖርማል ነው የሚሉት። ማን ነው የሚቀጥቅጣቸው? እሷ ትመታቸዋለች። አሁን እዚህ እስካሁን ድረስ እንዲህ ሆነው አሁንም ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረግጥሽ። ለምን የመግደል እናቴ እኔ ልጠይቃት። ሃይሚ ከሀገር ከወጣ 17 ዓመት ሆነኝ ብለሻል። በምን የታይተሽ ነው አንቺ እናት እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ
መቼም የቀመሱ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አንገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹም፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ እህቶቼ ይዋሹ። ቢያንስ እንኳን እኔ ጓደኞቼ ናቸው እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አለልም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እና እሷ የታረቅ ነው እንጂ እኔ እና እሷ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላደርግ ስል ገመድ የተያዘ በማዛ መልሽላቸው ስንቴ ራሴን ላጠፋ ለምን ስንቴ ራሴን ላጠፋ ነበር ሲሉን እኮ ሃይሚ ለምን አምሽቼ ነገር እሷን ለመጠየቅ አንቺ ድሉን እየሰጠሽኝ አይደለም። ለመስሽ ማትመልስልሽ ብዙ መልሶች አሉ። ይሄ ጭንቅላት ውስጥ ይቀሩ ነው። ዝም በያ ይኸው አሁን ዝም ብላለች። ማዛ ዝም በይ እሺ። አሁን ለምሳሌ የመጀመሪያው ጥያቄ እውነት እሷ ራሷ ታጠፋ ተይዛ ነበረ? እሱን አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከየካቲት ትወጣና 32 ጎረምሶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽቱ 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት ከሌለች ችግር እኮ ነው። ተቆጥተዋል የሚያስገቧት፣ ወስዶ ቤት ነው የሚያሳድሯት። ገባሽ? ሁሌ ነገር ይኸውልሽ፣ ሁሌ ገመድ ትይዝና ትሮጣለች። ሁሌ አንዴ ቁርአን እናስቀራለን ታማለች ብለን ገመድ ይዛ ትሮጣለች። ምክንያቱ አይሆን ነገር ካልሻት ማለት ነው። ይሄ ምክንያት አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በኔ ህይወት ላይ የሚቀይረው ነገር የለም። ህይወታችንን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም ማላውራው ነገር እኮ አለ አይደል? እንደናት ሳትቆጥሩኝ አጠገቤ ቁጥለሽ ስንት ነገር ብልግና ስንት ነገር የምታወሩ ነገር ነበር አይደል? ዱባይ ሲረበሽ ነው አይደለ? ደውዬ ልጄ በህይወት ያለሽ ያልኩሽ። እናቴ ከወንድ ጋር አይተሽኝ አታውቂም፣ ቦይፍሬንድ ብዬ ሲይዝ አይተሽኝ አታውቂም እኮ። አንዴ አሁን ያልሽኝ ማዛ አንዴ ለሃይሚን እኔ ልጠይቃት አንዴ ይቅርታ። ሃይሚ አሁን እናትሽ እንዳለችው እራስሽን ልታጠፊ የሞከርሽው ከትምህርት ቤት ወጥተሽ ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ነው አይደለም። ያ እንደዚህ ተጣላንና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይሄ ውጭ አይነት ነገር እና ተማሪ ነበርኩ በጣም ትንሽ ነኝ ትዝ ይለኛል። እና በጣም እንድወጣ ስትገፋፋኝ ምንም አላረኳትም። ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ፣ በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም ያሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼ ነው የመጣሁትኝ እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስመጣ ተኝቼ ታገኘኛለች እና ተነሺ እንዴት ትተኛለች ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ ከህይወቴ ዛሬ መጨረሻ ይወጣል። የእሷም ጉዳይ ያልሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። ከዛ በጣም አሞኛል፣ ጭንቅላቴን ትቀጠቅጠኝና ውጭ ብላ አስወጥታኝ ድጋሚ በሩን ቆልፋ ትወጣለች። እና በትምህርት ቤት ዩኒፎርም ነው የለበስኩት። ሜቢ ቀኑን ሙሉ ምንም ላይክ ያገኘሁት ነገር የለም። ገባሽ? በዛ እድሜሽ ቤት ብለሽ ስትመጪ ቤትሽን ሳታገኚ ወጥተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም፣ አንገቴን ብዙ ጊዜ አያውቁብኝም። ጎረቤቶቼ ራሳቸው ካልጠየቁ አያውቁብኝም። ዝም የምል ሰው ነኝ። ፔሬድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝና የመጀመሪያው ጊዜ ድጋሚ ከሄደሽ በኋላ ከፍቼ ገብቼ ራሴ እንደዚህ ልሰቅል ስል ጎረቤት ደረሰብኝ። በቃ ገባሽ? ምክንያቱም ከዚህ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችሁ አይነት ድራማ ሄዳ ስታለቅስ ምን ስትል ይሄ በቃ የለመድነው ነገር ነው፣ ለእኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽ ናት ይዘሻት ይዣሉኝ እና ከዛ አባሩኝ። ግን እሷ በቃ በምፈልገው ሰዓት ታስወጥሻለሽ፣ በምትፈልገው ሰዓት ታስገባሻለሽ። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን እያሰቃየሽ እናትሽን መልስ እየሰጠሽ ሁላ ብለው ደብድበውኛል። እዛ ቤት ውስጥ ረጋግጠውኛል። ከነ ዩኒፎርሜ የተፈጠረው አሁንም ትዝ የሚለኝን ነው የምነግርሽ።
አሁንም ልጆቹ አሉ ባይዘወይ ግን አሁንም አያናግሯትም፣ ቀና ብለውም አያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖስት ምን ነው አላሉንም። ሃይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቃለን ያለፋችሁትን። 2 3 ተፈጠረብኝ የመጨረሻ ሌቭል ላይ ስደርስ ነው እናትነት ሳይሆን ባዶ እንዲሆንኩኝ ማንም ሰው እንደሌለኝ መጥፎ ሰው እንደሆንን ሳንፈለግ እንደተወለድን ገባሽ? እንደዛ እየተደረግን ያደግ ነው። ዛሬ ግን ከዚህ ሁሉ አመት ካለፈ በኋላ ነገሩ አፈነገጠ፣ መልስ መሰጠት ጀመራት፣ መናገር ጀመሯት። ይሄ ሁሉ ዝም ብሎ አልመጣም፣ ከብዙ ነገር የመጣ ነው፣ ከብዙ ቁስል የመጣ ነው። ገባሽ? ስለዚህ እኔ ያው እንደተረዳውሽ እናታችን ስታሳድገን እየተሳደበች እየተማታች ስላሳደገችን ነው ዛሬ ላይ እኛ አድገን እሷን ምን ሰድባት። አይ እኔ መሳደቡን አግላላልኩም፣ መሳደቡን ነው መልሰን እየሰጠናት ያለ ነው አይደል? ያ ግን እንደዛም ሆኖ ኮምፔር እንዲደረግ አልፈልግም። አቡ ኮምፔር እንዲደረግ አልፈልግም ነው አይደል? ማለት ያው የዛሬ ልጆች አሁን እኛ የድሮ ልጆች ስለሆነ እናቶቻችን እየገረፉ ቢያሳድጉንም ስናድግ አንገርፋቸውም፣ ወይ እየተቆጡ ስላሳደጉን ስናድግ አንቆጣቸውም። ዛሬ ግን እኔ ልጆቼን ዛሬ ላይ እኔ ልጆቼን እየመታኋቸው እየተቆጣኋቸው ባሳድጋቸው ነገ ሳረጅ እንደዚህ እየሰጠኋቸውን መልሰው ይሰጡኛል። የወረወርነው ነው ነጥሮ መልሶ የሚመጣው። ስለዚህ እናታችን ኃይለኛ ስለነበረች ነው አሁን እኛ ኃይለኛ የሆንባት ነው። ኃይለኝነቱ ሌላ ነው። ግን ይሄ ልክ እንዳልኩሽኝ እንደ ሴት ልጅ ደግሞ ስትሆኚ በሴትነትሽ ብዙ ላይክ ጭንቅላት ውስጥ የሚቀሩ ነገሮች አሉ። ገባሽ? እኛ ወንድ በማናቅ ሰዓት ወንድ የምናውቀው እኛ ራንደምሊ ወንድ ልጅ ከሷ ጋር ሲመጣ ነው። ገባሽ? ያልሆነ ነገር እኛ ግብረ ስጋ ግንኙነት በዛ ሰዓት ምን እንደሆነ አናውቅም። የምናውቀው እዛ ቤት ውስጥ ነው። ጆሮአችን ይዘን ነበር የምንተኛው። የዛን ቀን ራሳችን ያላጠፋን ዛሬ ራሳችን የምናጠፋበት ምክንያት የለም። ማንን ማመን እንዳለብን አናውቅም። ነው ችግር የለውም። እኔ ባታምኝም ችግር የለም። ምክንያቱም ይሄ የራሴ ታሪክ ነው። እኔ ድጋሚ ማሰብም አልፈልግም። ግን እሷ ጀምረዋለች። አቡ ለዛ ነው አሁን ቅድም አንቺ እህቶቼ አይዋሹም ብለሽ አመንሽና እናቴ ትዋሻለች ብለሽ እናትሽ አላመንሽም። አዎ አላምናትም። እሺ ቆይ እናትሽን አላመንሽም፣ እህቶችሽን አመንሽ አይደለ? ግን አንድ ሰው መሀል ላይ ሆኖ ሁለት ወገን ሲሰማ አሁን እኔ መሀላችሁ ሆኜ ሁለታችሁንም ስሰማ ማስረጃ እስካላየው ድረስ ማንን ማመን እንዳለብኝ አላውቅም። አንቺንም እሰማለሁ፣ አንቺን በራስሽ ትክክል ነሽ። እናትሽንም እሰማለሁ፣ እናትሽን በራሷ ትክክል ናት። ግን እዚህ ጋር ማስረጃ ያቀረበ አካል ብቻ ነው ትክክለኛ ሰው። ለምሳሌ እናትሽ ቴክስቶች አቅርባልናለች የምትሰድያቸው በጣም እኔ ልደግመው የማልችላቸው ቃላቶቹን አቅርባለች። አንቺም አልካድሻቸውም። እነዚህ ነገሮች ደግሞ የመጡት ከአስተዳደጋችን ነው። ስታሳድገን እሷ እየሰደበች ስላሳደገችን ነው ብለሻል። አንቺ የመጀመሪያ ልጅ ነሽ። ታናናሾችሽ ደግሞ ቤት ውስጥ አንድ ቤት እየኖሩ ቆጥ ላይ ልተኛ ሴትዮ እንደሚሏት ሂጂ ከዚህ እንደሚሏት እንደሚያንቋሽሿት እንደሚጮሁባት እየተናገረች ነው። እሷ ተሳስታለች። ስታሳድጋችሁ ኃይለኛ ከነበረች ተሳስታለች። እናንተም ስህተትን በስህተት ነው ወይ የምታርሙት? ነው በጣም አሪፍ ጥያቄ ነው የጠየቅሽኝ። ለዛ ነው አሁን እየነገርኩሽ ነው። ከኛ ምንም የመጣ ነገር የለም አሁንም ቢሆን። ምክንያቱም ይሄ የምትመልሹ ነገር አይደለም። በቃ ያለፈው አለፈ። we are still expecting her to be better person ነው። ምክንያቱም ራሷ እንድታጣ ስለማንፈልግ ነው። በዚህ ሰዓት ይሄ ሁሉ ልጅ ከወለድሽ በኋላ ራሷ እንድታጣ እንድትኖር እንፈልጋለን። like I want to see her, you know, I want to see her like look good and stuff, you know። በቃ ደስተኛ እንድትሆን ነው በህይወቷ እንፈልገው። ግን ሳትረዷት ኪታም ደስተኛ ትሆናለች። ኪታም ታሉግ ያ እኮ ለመሰለሽ እኮ የምትውልበት መጀመሪያ እኮ ይሄ እንዴት ነው ሜንታሊ ነው ከሷ ጋር መግባባት የምትችው። ገባሽ? አሁን ይሄ ብልጭልጭ ምናምን አይደለም። ብልጭልጭን ሳይሆን ሜንታሊ እኛና እሷን ማግኘት እንፈልጋለን። ይሄ ድሮ ያላገኘነውን ፍቅር ግን አሁን ላይ አትሊስት ችግሯን እንሰማታለን። ኦኬ ሌትስ ቶክ። ያንን ማግኘት ከባድ ነው። ግድ ኮንቨርሴሽን የለም እኛ ጋር። ገባሽ? ግን at the end of the day ይሄ ከሆነ at the end of the day እንግዲህ ሚዲያ ላይ መውጣት ለኔ ምንም ፊክስ አያደርግልኝም። እንደውም ለኛ አባብሶብናል። ዝም ያልነውን ፓርት እንድናስበው እሷ ይሄን ስላለች ይሄን ደግሞ ፕሩቭ ማቅረብ አለብን። በቃ ዝም ማለት አልቻልንም። ገባሽ? በቃ አሁን የድሮ የተከሰሰው እናታችን ሚዲያ ላይ የወጣችው ከአቅሟ በላይ ስለሆነባት ነው ብለሽ አታስቢ? ኖ አላስብም። ምክንያቱም አሁን ላይ ምንም የተፈጠረ ነገር የለም። አሁን ላይ እኮ ስቲል የሚፈጠር ነገር ቢኖር እሺ፣ ገባሽ? የሚፈጠር ነገር ቢኖር ብዙ ስትናገር ዝም እያልኩ ነው። እኔንም አስገቢኝ በመሃል እሺ። እኔ አንቺን አክብሬ ነው ማዬ፣ የኔ እናት አለ አክብሬልኝ። አንቺ ታራ ነው እሺ እናቴ። እሺ አዎ፣ የኔ ዳላ በሰላም መሀል ላይ እንዳትገቢባት እባክሽ እሺ። መሀል ላይ እንዳታቋርጫት እሺ። እሺ ሃይማኖት ወለሽው ላረግሽው ነገር ሁሉ ልጅ ይካስሽ እሺ። እኔ ልጅ ይካስሽ። እኔ እንዲህ አይነት እናትም ከሆንኩ ምንም አትሁኝ። አሜን። እኔ አንቺን ያደረኩሽ ነገር ካለ አላህ ይከፍላል አይደለ?
ምክንያቱም ስለማውቀው አሚን ስሚኝ እናቴ ሃይማኖት አታብሪ። እሺ እናቴ ደግሞ በጣም ይከብዳል። ግን ነገ ደግሞ አንቺ ላይ የደረሰው ነገር ደርሶ ብታይ እናቴ አንዴ ይቅርታ፣ አንቺ ላይ የደረሰው ነገር ነገ እሷ ላይም በልጆቿ ደርሶ ብታይ በህይወት ብትኖሪና ብታይ ትጸጸቻለሽ አንቺ ራስሽን በማለት። ስለዚህ ግሩፕ ልጆቼን ግሩፕ እኮ ነው የምታደራጅብኝ ሀቢባ። ምን እንዳሉ ታውቂያለሽ? ሚዲያ የተለቀቀለት ወጣ ብላችሁ ቦሌ ፈታ ብላችሁ ነው። ሌሊት እኩለ ሌሊት 8 ሰዓት 9 ሰዓት ነው ወጥተው ራይት ጠርተው ፈርቻቸው ጎረቤት ነው ሄድ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችውን ማድረግ ትችላለች። እሷ ነገ እሷ ልጅ አይኖራትም፣ ነገ አትወልድም። ስለዚህ ጥሏት ሄዳ አባቷ አይደለም በደለኛ እኔ ነኝ። ከጎን ወንድ አሰኝቼ እሱን ነበር አኡዙ ቢላሂ ሚነ ሸይጣን ረጂም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው። የኔ ጭንቅላት የሚያስበውን የሷ ጭንቅላት ነው የሚያውቀው። አየሽ፣ በሷ ጭንቅላት ነው የማስበው ማለት ነው። ይሄንን ስላነሳች ከተጠያቂነት ማንም አይድንም። ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው እኔ በሌለውበት ኒካ ስታስር እና ላልዘጋት ነው ላናግራት እንዴ? ልጄ እኮ ናት። ኒካ ስታስር እቺ ናት አሁን ማለት እንደ አምባገነን ማዛ ቤት እንዳትሄጂ ካለቻት አትሄድም። ልጆቹን እንዲህ ካለቻቸው አይሄዱም። እኔ ስላልነገርኳችሁ ነው እንጂ ብዙ ነገር ሆኜ ያደግኩት እያለች ለተናናሾቹ በስልክ ሀቢባ ከሰው እኮ አትቆጥረኝም አንቺ ቁጭ አድርገኝ። እኔ እኮ መሄጃ አጥቼ እኮ ነው በእውነት መሄጃ አጥቼ ወይ ደሞዝ አጥቼ ነው እንጂ ሃይማኖት እኔን እኮ ዘልዝላ ከገደለችን ቆይታለች። አባቷ ራሱ ትዳር ለማፍረሱ ምክንያት እሷ ነች። ለምን መሰለሽ? የዛኔ ሲመጣ እኔ ተቆጣሁት አይደለ? የትም ከርመ መጣህ አልኩት አይደለ? እናቴ እንደዚህ ከተለያዩ ሰዎች ጋር ብላ ስትነግረው ወንድ ነው አይደለ? ያው ባያረግም እንደ ባል አደረገው። ገባሽ? ይቅርታ እንዳይጠይቅና ቤት እንዳይገባ ያደረገችው ሃይማኖት ናት። ካላደረግሽው ምንም አትሁኚ፣ ካደረግሽው ብድር ይቆይሽ። ምንም ካላደረግሽ ምንም አትሁኚ። ትዳሬን ለመበጥበጡ ኑሮዬን ለማፍረሱ ተጠያቂው አንቺ ነሽ። ሁለተኛ ደግሞ እኔ ማለት ነው ምንም ነገር ማድረግ ብፈልግ ማለት ነው ወጣ ብዬ ማድረግ ይችላል። አይምሮ ያገናዝባል። እብድ አይደለሁም። አንቺ እኔ ስትናገሪ ሰውነት በአይምሮ ጭንቅላቱ እየሰራ ይሄን ነገር ያደርጋሉ ብሎ እኮ ሰውም እኮ ይገምታል እኮ አንዳንዴ ይሄ ነገር ሊደረግ ይችላል ላይደረግ ይችላል ይላል። ይሄ ሰው አስተማሪ የሆነ ነገር ብታደርጊ እናቴ እንዲህ ብታደርጊ ኖሮ እንዲህ ባታደርጊ ኖሮ ይሄ ነገር አይፈጠርም እያልሽ መምከር ነው እንጂ ያለብሽ የኔ እናት እንደዚህ ሰው እንዲህ እያደረገች አይደለም። አሁንም እኮ እየጎዳሽኝ ነው። እህቶች ለሶስት ነው ሊደበድቡኝ የሚነሱት። አንቺ ገፊ የተረገምሽ እድሜሽን በልተሽ ጨርሰሽ የትኛው ህይወት ታሳጥም ማድረው ህይወት ነው? ዳንቴል ስሰራ ይፈዘዛ አይኔ ነው። እንጀራ የተሸከመው ጭንቅላቴ ነው። ጉሊት ላይ ድንች የሚሸጠው እጄ ነው። ወንድ እንዲያስብ የሚያደርገው ተዳሬ ተበተነብኝ። ለምን አባትሽን አልወቀስሽውም? ለምን አትወቅሽውም? አባትሽን ጥለህም ባትሄድ ኖሮ እንዲህ ተበትነን አንቀርም ነበረ፣ ተሰበስበን ነበር። ለምን አትይውም? ለማስታረቅ ለምን አልሞከርሽም? አሁን እኔን ከመወንጀል እህቶችን ታደራጅብኛለሽ፣ ገንዘብ እንዳይሰጠኝ ታደርጊያለሽ። እሱ ግን ያሟል ብለሽ ብር ትልኪያለሽ። እህቶችሽ ከሚልኩት እንድበላ እንኳን አታደርጊም። በአረፋ ምድር መንደር ለመንደር ነው የምዞረው። በአረፋ ቀን ሳልቀምስ ነው ያልኩት እየሄድኩኝ ማለት ነው። እህታችን ናት የላከችልኝ። እናቴ አላለችም፣ ለእኛ ነው የላከችው። የገዛችውን ፍሬ ሸጠችው። ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠርታ ስትመጣ ማለት ነው ሀቢባ ማአት ቪዲዮዎች አሁን እጄ ላይ ያሉ። አሁን እሷ እንዲያለች አይደል? በአፏ እንዲያለች አይደል? ምን አይነት ክለብ ላይ እንደምትጨፍርና ምን አይነት ክለብ ላይ እንደምትዝናና። እኔ ግን ከሴተኛ ዳሪዎች ጋር በጨለማ ሴት ተመትቻለሁ። በቀደም ታስሬያለሁ እኮ ፖሊስ ሲመታቸው አላወቁኝም። እኔን አትምቷቸው ብዬ አሁን የእሷ እናት ሆነን በዚህ ደረጃ ቲክቶክ ካምፓኒ ላይ እየሰራች ገቢ አላት አይደል? እንደ እናቴ ሽጪ ከነዚህ ሴቶች ጋር አትይ ለምን አላለችኝም? ክብር ከፈለገች እሷ የእናት ክብር ከፈለገች እኔን አዋርዳ ማማ ብዙ ጊዜ ጠይቄሻለሁ። ኖ ባለፈው ጠይቄሻለሁ። አታቋርጫት እናቴ።
ኦኬ አላልሽኝ ነጥብ ያዥና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እኔ እንዲያታለው በይ ብር ልኬልሻለሁ አለችኝ። አንዴ ብር ልኬልሻለሁ ባንክ ሂጂ አለችኝ። እሺ ባንክ ቤት ሴተኛ አዳሪዎች ጋር ምንድን ነው የምትሰሪው? እየመለመልኩኝ ከጎዳና ላይ ስልጠና እሰጣለሁ። እሺዶ የሚባል ድርጅት አለ። እሺ ከዛ የነገዋ ሴት የሚባል ተቋም አለ። የነገዋ ሴት የሚባል ተቋም አለ። አቃቂ ምንም መታወቂያ የላቸውም አይደለ? እኔ ሴት ማህበር ሰብሳቢ ነበርኩኝ አሁን ከ6 ወር በፊት ማለት ነው። መታወቂያ አወጣለሁ በእኔ ኃላፊነት አወጣና ስልጠና ይገባሉ። ከዚህ ስራ ይወጣሉ ማለት ነው። ያን ስራ ነው የምሰራው። ገብቶሻል? በብርድ እናት ነኝ አይደል? እውነትም እነሱን የወለደች እናት የተማረች እናት ያው ነገር አሳልፌ እሷ እንደዛ በርገር 2000 ብር እያወጣች እኔ እኮ 4000 ብር ለማግኘት ሀቢባ ከምሽቱ 6-7 ሰዓት ከነሱ መሀል ቆሜ እኮ ታፍሽ እኮ እጅ ተመትቻለሁ እኮ ተደብድቤያለሁ እኮ። አሁንም እኮ የምሰራው ስራ ክብር ያለው አይደለም። ለምን ተዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገ እኮ አላህ እኮ ይከፍላል እኮ ሁሉም ነገር። እኔ እኮ ብዙ እኮ ነው ላለው እችላለሁ ካሁን በኋላ። ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝን። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ ነው። አዎ ትመታን ነበር። አዎ ስርዓት እንድትይዙ ፈልግ ነበረ እኮ ነጥጥሽ ነበር እንደ እናት እንዴ። አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኝ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ሲሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንን በጀርባ ያዝዬ አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች። እምበላው የለ መጠጣው የለ ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱን ተጠግቼ አልሄድም? እንዴ ጥፋት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ለአንቺ ዋጋ ያስከፍልሻል። ስለእውነት ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ላኑርሽ፣ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ፣ ላኑርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይሄን አድርጉልኝ ብዬ ነው ስለምን የነበረው። ቢላል አበሽም ቢሆን ሄጄ ዱቄትና ዘይት እርዳታ መቀበልም እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርም? እኔ ባለጌ እናት አይደለም። በዚህ መሸሽ አትፈልግ። ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብር ትያቸዋለሽ። እንዲህ አላረግም እኔ ያላልኩትን አታርጉት። እኔን ታዩ እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ካሁን በኋላ ምንም አታርጊልኝ ሃይማኖት። እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ፣ እናቷ ከሞተች ሳምንት አልሞላትም። ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው። አይምሮሽን አሳርፊ ብላ። አንቺ 15 ብር ለኔ ትልቀለሽ? ልከሽልኝ አታቂ። እስቲ በምን እንደላክሽ ምንድን ነው የከፈለችልሽ? የአንድ ወር የቤት ኪራይ ከፈለችልኝ። ማታ ማታ አልተኛማ ቤት አስተኛ። የቀበሌ አይደል እንዴ? አይደለም። ይሄ ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው። በጣም በቃ አላስቀምጥም ብለውኛል። በቃ ስድብ ጭወት አስወጡሽ ከቤት ማለት ቤት ውስጥ አይደለሽ? እነሱ በሚያረጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም። ማለት ፊት ነሱሽ? ኧረ ይሰድቡሻል፣ ይገፈትሩሻል፣ ከፈለጉ ይተፉብሻል። እንዴ ጠርሙስ ይዛ ይኸውልሽ ሀያት አንዷ ኮሜንት ገብታ ማዝዬ ለአንቺ ውለት አይገባሽም ብላ ጻፈች። የሰፈር ልጅ ሃይማኖት ምን ታደርግልሻለች? ናይት ክለብ ስጨፍር ራቁቴን ስጨፍር ቀርጻ ትለቃብኛለች ብላ ትነግራቸዋለች። አሁን ልጆችን እኮ ከህዝብ ጋር እያመሰቻቸው እሷ ራሱ ጠርሙስ ይዛ ናይት ክለብ ስጨፍር ቀርጻ ለቃብኛለች የምትለው ማን ለማን ነው? ሃይማኖት ለእህቶቿ ተሰብስበው አንቺ ቀርጻሽ እንደለቀቅሽባት ነው ወይስ ማን ነው? የጎረቤት የሰፈር ልጅ አዎ ገባኝ። ሰው ግቢ ሄዱ ሀቢባ፣ ሰው ግቢ ሄዱ ማለት ነው። አሁን ቅርብ ቢሆን ውጭ ሰዎቹን ታገኛቸው ነበር። ተሰብስበው ልጆቹ አሁን ጨዋ ናቸው ያለቻቸውን ልጆች ስታበላሻቸው ደብድበው ቀለሟ የታለች ነይ ውጪ በኮሜንት ሰድባናለች። ጠርሙስ ሰባብራ ልጅቷን ልትወጋት ሀያት እንዳትለቋት እንደዚህ አድርጉ ትላቸዋለች። ሀቢባ አንቺ ኢንተርቪው የተደረግሽበት ዩቱብ ቻናል ላይ በኮሜንት ማዝዬ አይገባሽም ብላ ስለኮመተች ብቻ ግቢዋ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር።
በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶችሽን ምከሪ ነው ምላት፣ እህቶችሽን ምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ። የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ ያናገርኳት እኔ ነኝ ሀቢባ፣ እኔ ነኝ። እሷ እኮ አታናግረኝም። እዛ እኮ ድምጿን እየሰማሁ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባቴ ያሳደገኝ የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር ሀቢባ። ይሄ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት ያንጀቷ ይችላል። ይሄ ህዝብ ይፍረድ፣ ይሄን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ማለት ነው። ግን አበላቸው የትም ልጆች እናት አባት የሌላቸው እነ ቢኒያም እነ ሄኖክ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የትም ልጅ ቤት ማመጣው አይሽ ጭንቅላቷ እሷ የሚያስበውን ነገር ነው የምትና ከልጅሽ ጋር እንዲህ ባለባው ደስ ይለኝ ነበረ ከልጅሽ ጋር። አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣልና እህቶቿን ብትመክራቸው። እኔ ላይ ግሩፕ የምታስነሳውን ነገር ብትተው ሀቢባ፣ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ እናቴ። ጎረቤት ምን ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ? ምንም አይልም ጎረቤት ተው የሚል የለ። እኔ አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባል ልጅ፣ ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ? እንዴት ነው ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኩ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ። እሑድ ብቻ ነው የማልሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታው ወዲህ አልቆየሁም። ጭራሽ ስም ይለጠፍልኛል። ለኔ ስም ይለጠፍልኛል። ነገ እኮ ብድር አለ። እናቴን ካለች እናቴን ልጅ ይስጣት። እናቴን ካላለች ደግሞ ወልዳት። ይኸው ግን ብር እየሰጠች የልጆቼን ሕይወት እያበላሸችው ነው ያለችው። ግሩፕ እያደራጀች ትዳሬን የሚያፈረሰችው እሷ። ለአባቷም እኮ እንዲህ ነው የምትለው ሀቢባ። አሁን እንዳለችው እኮ ነው የምትለው ለአባቷ። ለሙባሪክ ሸሪፍም ሜዳ እንደዚሁ ነው ያለችው። ይህ ብቻ ሰው እኔ ላይ ጥላቻ ሊኖር መቼም አይችልም። ይኸው አሁን ግን ለምንድን ነው የመጀመሪያ ልጅሽ በ16 ዓመትሽ የወለድሻት ልጅሽ? አሁን እንግዲህ እሷ 30 ዓመቷ ነው፣ አንቺ 46 ዓመትሽ ነው። ላይክ እንደ ጓደኛ እንደ ታላቅ እህት እንደ እህትን ማማቾች ልትሆኑ የሚገባ ለምንድን ነው እንደዚህ እናቷ ላይ አንቺ እንደምትዩና አንቺ ላይ እናቷ ላይ ወላጅ እናቷ ላይ እንዲህ ጥላቻ ኖሯት ለአባቷም ሄዳ ስላንቺ መጥፎ ለአባቷ ጓደኛም እዚህ ጋር መታለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ? ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳረኝ በልጅነት። አባቴን ስለምወደው ነው ጤጣ ላይ ልበልሽ። በቃ አገባውን ፈልጌ አይደለም ያገባሁት በዛ ሰዓት። እኔም እኮ ልጅ ነኝ እኮ። አሁን እኮ የእሷ እህቶች ባሉበት የእሷ እድሜ ባለበት ሰዓት ላይ እኮ እኔ 5 ልጆች ወልጃለሁ። 30 ዓመት ሳይሞላኝ ልጅ ነኝ። ችግር አለ እዛ ጋ ተቸግሬ ነው ያሳለፍኩት። እነዛ ልጆች ደግሞ የምትልሽ አለባዬ መደብ ፍራሽ የለንም፣ አልጋ የለንም። ደጅ ላይ ተቀምጠው ነው የሚቅቡት የሚያጨሱት ልጆቹ ማለት ነው። ይቅማሉ ያጨሳሉ ላለችው ደጅ ላይ ይቀመጣሉ። ግን አለምግብ ፕሮግራም ላይ ይረዱ ነበር ትምህርት እየተማሩ። እስቲ ኑ ብዬ መደብ ስሩልኝ እላቸዋል። ቢላል አበሽ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሽ አንዳንድ የሴቶች ጥቃት ላይ ስትሰሚ ግንዛቤ ይኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁን ሰዓት እኔ ቤት የሚመጣ አንድም ወንድ ማሚ ብሎ ከደጅ እንኳን ይለፉ እንጂ አይገቡም እዛ ጋር። እኔ ራሱ ፊት አልሰጥማ። የለፋሁላቸው ልጆች ውስጥ እንዲያርጉ እንግዲህ እኔ ፍረዱኝ ብቻ። እኔ ሰው በሽተኛ ካልሆነ በስተቀር እኔ እንዴት እንደምታስብ እንዴት እንደምትናገር እኔ እንጃ። እኔ አደርገዋለሁ እንኳን ብለሽ ታምኛለሽ? ልጆቼን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ ሀቢባ? እኔ እናት አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ ነው። እና ልጆቼን እንዲያርግልኝ ጠላቶቼ ናቸው እንደ ልጆቼ። ልጅ ወገን ነው። ከልጅ በላይ እኮ ዘመድ የለም። ለምን አባቷን አትወቅሰውም? ይሄ ሁሉ ዱላ በእኔ ላይ ጭራሽ ሞራሌን
እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አድርጋ ለምንድን ነው ይሄ ሁሉ ነገር የምታንገላታኝ? እኔ ብሞት ምን ትጠቀማለች? ምስጦን አትበላኝም እኮ ሃይማኖት። እውነቴን ነው የምነግርሽ። ብር እኮ ልክ ያለው ብላኝ ባንክ ሄጃለሁ። ታናናሾቿ ከአንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል፣ ገንዘብ እንደምትልክላቸው በርገር፣ ፒዛ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት። ወላሂ አቢባ የምታደርገውን ነገር ካልደበኩኝ ሌላውን ለምን ዋሻለሁ? ታደርግላቸዋለች። ለእህታቸው የምታደርገውን ነገር ወላሂ ተናግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልካለች። ግን በቀል እኔ ላይ ገብቶሻል። እናታችንና እሷን ነው የምንሰማት አሉኝ እኮ እሷ ኔትወርክ የያዛት ነው። እንዴት ነው ኔትወርክ ይዟታል? ተቋርጠሽ ነበር እናቴ፣ ኔትወርክ ይዞሽ ወይ? አቡዬ አይደለም ነገ ረጅም ህይወት ይጠብቃታል። ትዳር ይጠብቃታል፣ ልጅ ይጠብቃታል፣ ከማህበረሰብ ጋር አብሮ መኖር ይጠብቃታል። ስለዚህ ዛሬ የተናገረ ምላስ ነገ ህዝብ ይፈርዳል ማለት ነው። መዓዛ ደግሞ ማናት ለሚለው ስም ያወጣችልኝ እሷ የወለድኳት። ማንም ቢወጣ መዓዛ እንዲህ ስታረግ ነው አየን አይላት። ሌላው ደግሞ ማለት ነው ሀቢባ ጤና ቢሮ ስራ መጥቶ እኔ የምሰራው ስራ ነበር፣ ሴተኛ አዳሪዎች ቆጠራ ተብሎ ማለት ነው። ቆጠራ እንቆጥር ነበር ምን ያህል ሴቶች አሉ ተብሎ ማለት ነው። ስልክ ሰጥቼሽ ትጠይቂያለሽ። አዲስ አበባ ጤና ቢሮ እኔ እንድጠቀም ብለው ማለት ነው። ደውለሽ ትጠይቂያለሽ። አምቡላንስ ተዘጋጅቶልን ስንቆጥር ሆቴል ውስጥም አሉ እኮ ምን ያህል ሴቶች አሉ፣ ምን ያህል ሴቶች ያድራሉ ትገቢያለሽ አይደል? ከኋላ እንደ ዘበኛ ሰው እየላክን የት ወጣች የት ገባች ብላ ከኋላ እኔ ቆይ ምንድን ነው ቆይ ባሌ ናት እንዴ እሷ? እንደ ሀቢባ አያስጠላም ልጅ እንዲህ ሲሆን? ሆቴል አየሁሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታ ነበር። አዎ ገብቻለሁ። እዛ ጋር ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል ስንት ክፍል አለው ብለን እንቆጥራለን፣ ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰርግ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ፣ እውነቴን ነው የምነግርሽ ሀቢባ፣ የትም ቦታ ብልታይ እኔን እሷ ባለችኝ መንገድ ማንም ስሜን አያነሳውም። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ። ሴቶችን ማህበር ግቡ ላለው በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። አሮጊት እነዚህ የደካሞችን ኤችአይቪ ታማሚዎችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኝ። እሷ የምትለኝ አይነት ሰው እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰውን እንኳን ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትገለኝ ነው። አየሻት አላማዋ። ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ፣ ስልኩን ስጧት። አልሰጥም ስል እየሰማሁ ስትሰርበኝ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀርም። እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አድማ ይባይ ምንጠይቅ ነገር እንዳታዝኑባት በጣም ውሸታም። ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው፣ እሱ ስታረግ ስልክ አይሰራም። አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ምንም ማለት እኮ አይደለም እኮ ይሄው ባዳ እኔ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥሯል አይደል? በስልክ እየደወሉ ኢትዮጵያ ስመጣ እናገኝሽ፣ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲያትደኝም ነበር። አይሽ ጠየቤ ኖሮ እንዳባቷ ዛሬ አትወነጅለኝም ነበር። ገባሽ? እሱ ግን ታድሏል። ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል። አራቡም አልጠመውም። እሱን እንዲያላለችው ማየሽ ዛሬም ወጣ ይሄን አለች። አይሽ ጎበዝ ነው እሱ። እኔ ስላልጨከኩ ነው፣ እኔ ሆዴ ስላልቻለ። አይሽ ዛሬ ስሜን አየሽው። ብድሯን ታገኘው። ወላሂ ብድሯን ታገኘው። ምንም አይደለም። እንዲህ ስላለችኝ
እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅ ማላየሽ ከመሬት ተነስታ ግድግዳ ፍቃ አልበላ እሌለኝ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹ እንዲያርኩ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲህ ኮን ጋር እንዲህ ብላ እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ ለምን ሐኪም ቤት አልገባም ታዲያ እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች እንግሊዘኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸች ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይሄን ሳምንት ታምሜ ነበረ። ይኸውልሽ ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበረ። ሚዲያ ላይም ስትናገር የሆነ የሚያምሽ ነገር አለና አልሞትም አልኳት። አየሽ አልሞትም አልኳት። ዛሬም ላይቭ ገብታ የቀረውና አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል ያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለነሱ ካልኖርኩኝ ለስሜቴ ኖርኩ እናት ከሆንኩኝ አላህ ይፍረድ፣ አላህ ይፍረድ። በቃ እኔ ሌላ ምንም አለም። ሀይባዬ የምትጠይቂኝ ነገር ካለ ጠይቂኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንኛውም እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገርና ከዛ እናገር። ሃይማኖት ወይ ይሰማው ያንቺ ተራ ነው እንግዲህ። እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። እንጂ ደግሞ ማለት ነው ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው። ኦኬ ሰውን የማሳመን ሰውን የማስለቀስ ይሄ ባይዘወይ ይኸውልሽ፣ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችያለሽ፣ ግን እውነት ግን ራስሽን ማለት ነው ራስሽን ጸጸቱት ነው የሚከትሽ። ለዛ ነው ደስተኛ አትሆኝም በህይወትሽ በሙሉ። ባይዘወይ ውሸት ይበቃል ከዚህ በኋላ። በትክክል አንቺ የአላህን ፍርድ የምትፈልጊ ከሆነ እውነቱን ተናገሪ የመጀመሪያው። ምክንያቱም በእውነት ነው አላህ የሚፈርደው። ውሸት ስለዋሽሽ እዚህ ጋር ሰው ሊያምንሽ ይችላል፣ ግን አላህ እውነቱን ያውቃል አይደል? የምርኛት ከመሬት ተነስተን አንቺ ምንመልስልሽ ከሆነ የምርኛ አንቺ ምንጠላሽ ከሆነ ያለ ምንም ምክንያት አላህ መልሱን ይሰጣል። እንግዲህ እናየዋለን ሁላችንም። ኦኬ ሁሉም በራሱ ያገኛል። ኢትስ ኦኬ ሃይሚ፣ ምክንያታችን በቂ ነው። እናታችንን ያው አሁን አንቺ ከተናገርሽው አንጻር ስነግርሽ አንቺን ያለ ምክንያት ይጠሉኛል ልጆቼ ብለሽ ካሰብሽ አላህ ይፈርዳል አልሻት። ይሄ ቃል ሲተነተን ምን መሰለሽ፣ እናታችን እንደምትጠሏት እየተናገርሽ ነው። የምትጠሏት ኃይለኛ ስለነበረች ስለምትማታ ብለሻል። እሷም አልካደች። ማውመታችሁ ነበር፣ ቆነጥጣችሁ ገርፋችሁ ነበር። ለምን ልጆቼ እንዳትበላሹብኝ ፈራ ስለነበረ ብላለች። ስለምትማታችሁ እና ስለምትሰድባችሁ ስለምትቆጣችሁ ነው ይሄ ሁሉ ጥላቻና ጥሎ የጠፋን አባታችሁ ገና የመጨረሻዋ እህትሽ 5ኛዋ እህትሽ ራህመት የ2 ወር አራስ ሆና ጥሏችሁ ጠፍቶ እሷ ብዙ መከራ የታሳድጋችሁ ከ10 ዓመት በኋላ እሱ ሲመጣ ለሱ አግዛችሁ እሷን ማግለላችሁ። አላገዝንም ሀቡ አላገዝንም ለሱ። ቅድም ብዬሻለሁ፣ እኛ አላገዝንም ለሱ። ከሱ ጋር አናወራም። ምንም አድርጎልን አያውቅም። አሁንም እያደረገልን አይደለም፣ ለእኔም ለእህቶቼም። እንደውም በእሷ ሲናደድ እንደውም ትምህርት አቆሙ ምናምን ሲላቸው ነው እኔ መሀል ላይ ገባሁትኝ። እኔ ያለሁኝ ያልኩትኝ። እሱም የእሷን እልህኛ ላይ ነው የሚወጣው፣ እሷም የእሱን እልህኛ ላይ ነው የምትወጣው። እዚህ ጋር መኖራችን ነው አሁን ሳንፈልግ ተፈጥረን መኖራችን። ግን አሁን እድሜ ልካችንን እየተጎዳን እንድንኖር እየተጸጸትን እንድንኖር። በሁለታቸው መሀል ባትገቡስ? አያገባኝም ስለ አባቴም ስለ እናቴም አያገባኝም ብቻ ያ እንደዛን ያደረግነው እና ያ ነገር ግን እሱ አልተቀበለችው። አሁን እኛ አያገባንም ብለን ዝም ስንል እኛ ለሱ እየወገንን ነው ማለት ነው። እሷ የምትፈልገው ባይዘዌ ትንሽ እያለች እህቴ ነፃነት አባቷን ፈንክታ ታውቃለች በእንጨት። ባይዘዌ ምንም በማታውቀው ጉዳይ ልጅ ናት፣ አታውቅም። ያው ስላለቻት ብቻ እሷ አሁን እዚች ጋር ምንም የሚደባበቅ ነገር የለም። ይሄ ቪዲዮ ነግሬሻለሁ ቅድም ሀቡ፣ በህይወቴ ድጋሚ ላይደገም በህይወት ያሳለፍኩትን ድጋሚ ላላስበው በአደባባይ ወይ ተዋታለሁኝ እሷን ወይ እኔ እናት የለኝም። ከድሮም ጀምሮ ውስጥ የቀረው ነገር አሁን እንዲቆፈር ስላደረገው ምንም የሚቀየር ነገር የለም። ኦኬ አንድ ጥያቄ አሁን አለኝ። እሺ ዛሬ እንደዚህ ሆነ ሶሻል ሚዲያ ላይ ወጣች። እኔ በ12 እና በ13 ዓመቴ
ፖሊስ መጥቶ ይዞኝ ይሄድ ነበረ። ባይዘዌ ሳልነግርሽ ፖሊስ መጥቶ አስቸገረችኝ ትላቸው ነበርና ለምን እንዳስቸገርኩኝ እኔም አላውቀውም ነበር። እንግዲህ አስበሻል። ተደብድቤ ምን ብዬ ትምህርት ቤት መሄድ አቅቶኝ በምግብ ተቀጥቼ መጨረሻ ላይ ፖሊስ ታመጣና ፖሊሶቹ እንዴት ነው ጀማዎች ነገር ናቸው። እንዴት ነው ጓደኞቿ አሁን ልክ እንዳወራቻችሁ ሁላችሁንም ሶሻል ሚዲያ ነው የምታወራው ያንን ሰውና እነሱ እውነት ይመስላችኋልና መጥተው ሁላ ወስደውኝ ያውቃሉ። በጣም ብዙ ጊዜ ፖሊስ ጣቢያ ወስደውኝ ያውቃሉ። ባህሪሽ መጥፎ ነው ምናምን ተብዬ ባህሪ መጥፎ ነው ለምንድን ነው ለእናቴ ብቻ የሚሆነው? እኔ ጥሩ ነኝ እያልኩ አይደለም። ኖባዲ ኢዝ ፐርፌክት። ግን ሰው ላይ አንደርስም፣ ከሰው ጋር አንነካካም፣ ችግራችን አውጥተን አንናገርም። በጣም በብዙ ነገር ቁጥብ ልጆች ነን። ገባሽ? ግን እዛች ጋር አሁንም ሁሉም ሰው ሊገባው የሚገባው ራሱ ሊጠይቅ የሚገባው there is a reason why በቀኛ ጥላቻ ውስጣችን ይገባል። ሪዝኑን እንደተረዳሁትኝ እናታችሁ ኃይለኛ ስለነበረች እናንተ ደግሞ ያንን አልተቀበላችሁ ትፈልጉ የነበረው እናት በቃ ኦቨር ነበር መማታቱ ምናምን የእናትነቱ እሱ ከብዶን ሳይሆን ልክ እንዳልኩሽኝ ሶስተኛ ሰው ሲጨመር ቤት ውስጥ ከራሱ አልፋ ጎረምሳ እንዲቀጠቅጠን ስታደርግ አባታችሁ ለምን አልተቀሰም? ቆይ እሺ እናት እሱ ጥሏችሁ ጠፍቶ እሷ ብዙ አይነት ስራዎችን እየሰራች የቀን ስራ እየለፋች አሳድጋችሁ እሱ ጠፍቶ ሲመጣ ተቀበላችሁት? አልተቀበልነውም። ሀቡ የታለ የተቀበልነው? የስኳር ታማሚ ነው። ቆይ አንዴ እናትሽ የሚል ላድርጋት ይቅርታ። የስኳር ታማሚ ነው እሱ ብቻውን ነው የሚኖረው ምናምን እያልሽ ስለ አባትሽ መልካም ነገር እያወራሽ መልካምነቱን አይደለም። ምክንያቱም አናውቀውም አይልሽ እኛ ፍቅሩን አናውቀውም። ኦኬ ሀቡ ተረጂ። ግን አልወቀሽም። እሱን ስለሷ ቁጣና ግርፊያ ተገርፋችሁ ስለነበረው እንጂ ወቀሻት። እሱ ጥሎ ስለመጥፋቱ አልተወቀሰም። እሺ ጥሎ ስለመጥፋቱ ቤት በኩል ልክሰሰው አባቴ ጥለከኝ ሄደ ካለ ብዬ ነው ይጣለው። ኖሮ ቢገርፈኝ አባቴ ኖሮ እየገረፈ ቢያሳድገኝ ይሻለኛል ወይስ ጥሎኝ ከናካቴው በህይወቴ ሳይኖር ከአመታት በኋላ ከሌላ ሴት ወልዶ ቢመጣ ይሻለኛል? የመጀመሪያው ሀቡ ይኸውልሽ፣ እኔም ሴት ልጅ ነኝ፣ ነገ አገባለሁ። ይሄ ላይፉ በጣም ቅርብ ለቅርብ ስለሆነ እኔ ማንንም ጀጅ ማድረግ አልችልም። ኦኬ አባታችንን በቃ ረስተነዋል። ታውቂያለሽ፣ ረስተነዋል ስልሽ ረስተነዋል፣ ከጭንቅላታችን የወጣ ነገር ነው። እኛ ኢሞሽናሊ ማንም ሄልፕ እያደረገን አይደለም፣ በእናትም በአባትም መንገድ። ግን የእሷ ፐርሰናሊ ሰውነታችንን ስለምትጎዳን ሜንታላችን ስለምትጎዳን እሷ ላይ ነው የበለጠ ነገሩ እኛም ላይ አይናችን ውስጥ የሚገባው። ረስተነዋል። አንድ ነገር ልንገርሽ፣ ሁሉም እንትንል ቢቸግርሽ ወይም ብትታመሚ እናትሽ ጋር ሂጂ ብትይኝ እኔ ያንን አላደርግም። ያን ያክል ደረጃ ነው ማላምናት። አባትሽ ጋር ደዊ ብትይኝ ነው እልሻለሁ። ምክንያቱም አይ ነው በቃ እምነት ኢንቱዳት ባዶነት እንዲሰማን አድርገውን ያሳደጉን። አባታችንን ጥሩም ነገር አላደረግንለትም፣ መጥፎም ነገር አላደረግንለትም። ትተነዋል፣ ረስተነዋል። የራሳችን ኑሮ እየኖርን ያለ ነው። ሁሉም ራሱን እያዳነ ነው እንጂ አባታችን እንደዚህ ሆኗል እሱን እንጠይቀው። ምን ጠይቀው? በምን አቅማችን ነው? የት ነበር? አናውቀውም። እኛ ረስተነዋል፣ ሀቡ ረስተነዋል። አሁን እሷ ግን የምትፈልገው ምንድን ነው? እዚህ ኢትዮጵያ መጥቷል፣ ስለዚህ ሄደን ከእሱ ጋር መጣላት አለብን፣ ፖሊስ ጣቢያ እንዲታሰር ትፈልጋለች። እና ያ ነገር ውስጥ ኢነርጂው የለንም የምንጣላበት። ገባሽ? ላይክ እናታችሁ እናንተ እንድታግዙላት ትፈልጋለች። ያ እንድናግዝላት እና ለምሳሌ ፖሊስ ጣቢያ ሄዳችሁ እንደዚህ ብሎ ነው የመጣው፣ ይሄ የውሸት ኢንፎርሜሽን፣ እውነቱ እኮ ቢሆን ችግር የለው ጥሎን ሄደ ምናምን፣ እሱ ሪል ትክክለኛ ነው። እና ያልሆነ ነገር ደግሞ ትጨማመርበታለች። ላይክ የሱዳን ፓስፖርት አለው እንደዚህ አድርጎን የመጣው ከዛ ምናምን የሆነ ሮንግ ኢንፎርሜሽን ሲሆን እንዴት አድርገን ነው እንደዚህ ሮንግ ኢንፎርሜሽን ሄደን ይዘን የምንሄደው ይላሉ። ልጆቹን ይፈራሉ። ገባሽ? ዳት ኢዝ ዘ ፖይንት እንጂ እናታችንን በእኛ ፊት አንድ ሰው ቀና ብሎ አይቷት አያውቅም። የመጀመሪያው ምንም ብትሆን እናታችን ስለሆነች። ገባሽ? አሁንም ልጆቹ በሙሉ ለእሷ ተደርበው ያግዛሉ፣ ይጣላሉ፣ ይቆማሉ ከፊት ለፊቷ። ግን እሷ የምትፈልገው ራሳቸው ይሰድቧታል፣ ይተፉባታል፣ ይገፈትሯታል። እሱ ልክ እንዳልኩሽኝ ከእሷ የሚመጣው ነገር በጣም ኃይለኛ ስለሆነ ኦቨር የፈለገ ሊሆን እሱ ልክ ናቸው እያልኩሽ አይደለም ሀቡ። ግን ደግሞ አንቺ ልጅሽን ይሙትልኝ። እኔ እኮ መክራችኋለሁ እየመከርኳቸው ብለሻል። ቅድም ሃይማኖተኛ ናቸው ብለሻል። ሃይማኖተኛ ጨዋ የሆነ ሰው እናቱ ብትገርፈው አንገቱን ደፍቶ ይገረፋል እንጂ እናት አይገፈትርም፣ እናት አይተፋም፣ እናት ሂጂ ከዚህ አትባልም ይመስለኛል። አይ ቲንክ ልክ እንዳልኩሽኝ አሁን ላይ ዴሊ ቤት ውስጥ የሚፈጠሩ ነገር ስለማላውቅ እኔ ከሩቅ የምሰማው ከነሱ ሰምቼ ወይ ከሷ ሰምቼ ማስማማትን ነው። ገባሽ? ማስማማትን ነው ሁሌ የምመርጠው እንዳይጣሉ። እነሱን ነው ማምነው፣ እሷን አላምናትም፣ ውሸት አምናት ብለሻል። ያ ግን ለማስማማት ያ ሁሉም በባህሪ መቀበል ነው። ሳይድ ይዘሻል። በባህሪ መቀበል ነው። እኔ እኮ አውራት ነበርኩ ብዬሻለሁ። በሰላም አውርቻታለሁ። ሁላ ለአመት በዓል ብር ልክላት ተዘጋጅቼ ምናምን ሁላ እሱን ያውቃሉ ልጆቹ። አይዶን ነው ከነገሯት ይሄን ያክል ለእናንተ እኔ ባንኪ ተበላሽቷል፣ ይሄን ያክል ደግሞ ለእሱ አስጠታለሁ ብዬ በዚህኛው። ምክንያቱም ሰላም እያወራን ስለሆነ ሀቡ እኛ የምንፈልገው ሰላምና ሰላም ነው።
ነገ እኔ ላገባ ብል ሽማግሌ ምልክበት ቤተሰብ የለኝም። ነገ እናቴን ይዋት አባቴን ይዋት ብዬ የሚኮራበት እናት የለኝም። አንገቴን አስደፍታኛለች። ዛሬ አይደለም እኮ ይሄ ፖስት ስላደረገች እኮ አይደለም፣ ድሮም ነው የምልሽ። በቃ ማንኮራበት ነገር አለ። ቅስማችን እየተሰበረ ነው ያደግነው። ግን አሁን ለምንድነው ማትተወን ነው አሁን ፖይንቱ። ለምንድነው ማትተወን? ማማ ምንድነው የምትፈልዩ ከኛ? መልስ እየሰጡሽ ነው። ይሄው እኔ ፈለገችውን ነገር አደርግላታለሁ። ግን ድሮ ውስጣችን የተመረዘው መርዝ አሁን ጨምሯል እንጂ አልቀነሰም። አላዘንላትም። ማይኩን እናት ድምፅሽ እየወጣ አይደለም ወደኛ። አላዘንላትም፣ ቆርጦልናል። በዚህኛው አላዘንላትም፣ ቆርጦልናል። ከዚህ በኋላ በቃ እሱና እሱን ነው የምልሽ። እንግዲህ ከመሬት ተነስታችሁ ማናቀውን አባታችን ጣሙን ማናቀውን አባታችን ሂዱ ተናገሩ። ኦኬ ድሮ በሕፃንነታችን ለምን ነበር ፖሊስ እየመጣ የሚጠይቀን? ለምን ምን አድርገን ነው በሕፃን? ኦኬ አሁን እሺ መልስ መስጠት ተወኝ ነው አለች። በፊት ምን ሆኖ ነበር? ለምንድን ነው ጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥብ አለ ቀሚስሽን አምጪ የምትለኝ ለምንድን ነው? ለምንድን ነው ጠንቋይ ቤት ስትሄጂ አንፈልግም? ጠንቋይ ቤት ያለ ማወቅ አንዳንድ እናቶች ልጃቸው አንቺ ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀስን ነው የሚልሽ ሆነ ለአንቺ ይኸውልሽ፣ ለአንቺ ሄዳ ከሆነ እናት ስለሆነች ስለምታስብልሽ በእሷ አይምሮ በእሷ የትምህርት ደረጃ ጠንቋይ ትክክል ነው ብላ አስባ ለአንቺ ልጇ የተሻለ ነገር እኮ አትፈልጊም፣ ትነግረታለሽ፣ አትፈልጊም፣ ታቆማለች። ይሄ አሁን እሱ የሄደችው የራሷ ጉዳይ ነው። ዋሬቨር ኢትስ ኦኬ። አሁን እኮ ለምን ሄድሽ አይደለም ብዙም ማንፈልጎን ነገር ነው የምታደርገው። እያስማማሻት እዚች ጋር እዛ ጋር ጠንቋይ ሄዳ የሆነ ነገር አድርጊ የምትላት ከሆነ ገባሽ? እሱ ነው ደግሞ አባታቸውን እንደዚህ አድርጉ፣ አባታቸውን እንደዚህ አድርጉ። እኛ አባታችን ረስተነዋል። ጣሙን አናቀውም፣ ፍቅሩን አናቀውም። ሄደን ከመሬት ተነስተን ቤት አንኳኩተን ና ውጣ ጠፍተህ ካለ ሁሉ አመት ለምን እዚህ በር ዘግተህ ተቀመጥ ብለን እንድንጣላ እኮ ነው የምንፈልገው። ትንገረን ከሆነ ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። እናቴ ትጨርስና ከዛ አንቺ የምትፈልጊውን ትነግሪያታለሽ። እሺ ፖሊሶቹም ይመጡና ኑ ላውራችሁ ፈልጋለሁ። ልጆቹ እኮ ተደብድበው እንቅልፍ አንተኛም አሉ። እየሰከረሽ መታሉ በር ትደበድባለች አሉ። አንዳንዴ በዚህ ሰዓት ነው የምልሽ፣ በዚህ ሰዓት እሱን እያዩ እሱን ጎረቤት መጠየቅ ይቻላል፣ መጠየቅ ትችያለሽ። ኢስ ፐርፌክት። ግን እንደዛ ሁሉ እየሆነ አሁን ቤት በኩል ነው ሰላም ከሷ ጋር መፍጠር የሚቻለው። አሁንም ፖሊስ ይመጣል፣ አሁንም ሰው ይላካል፣ አሁንም ጎረምሳ ይመጣል በከሌ በኩል ነው እየተባለ በቃ ኦቨር ነገር ሆነ። ኦኬ እናትነትን ብቻ ሳይሆን እኛ ሀገር አለን ብለን እንኳን እንዳንመጣ እኔ እነግርሻለሁ። ሀገር አለን ብዬ አልመጣም ነበር በሷ ምክንያት። እማዩ በሙሉ ነበር የሚያስፈራኝ። የቀረ ውስጥ የቀረ መጥፎ ጠባሳ ስላለ እዛ ሀገር ማለት ነው የሆንኩትኝ። ያቺ ብቻዬን ውጪ ተቀምጬ ሌሊቱ የነጋበትን በነጋታው ትምህርት ምገባበትን ወንዶች እሷ ስሞታ በነገረቻቸው ቁጥር እሱን የሚያስተዛዝኑ መስለው ስንቱ ሴትነቴን እንደፈተነኝ በጣም ብዙ ነገር አለ። ዛሬ እኮ አይደለም ይሄ የምታወራሽ እንደዚህ ያለችሽ ልጅም እያሉ እንደዛ ነበር የምታወራው። ምንም የተቀየረ ነገር የለም። አሁንም ዛሬ የምንቀይረው ነገር የለም። ግን አሁን ኤክስትራ ኩዌስችን ካላት እቀበላለሁ፣ ከሌላት ግን የእኛና የእሷ ነገር አብቅቷል። እኛ ይቅርታ ምንም ነገር እንድትሆን አልፈልግም፣ ግን አብቅቷል። የኛ እያልሽ ለምን ታናናሾችሽን ኢንክሉድ ታረጊያቸዋለሽ? እነሱ እኔ ተዋቸዋለሁ። በቃ ኖ ሀቡ እኔ ተዋቸዋለሁ። ከእህቶቼ ጋር አላወራም፣ እህቶቼን አላስተምርም። እንደዛ እያልሽ ማታስፈራራት እኮ አሁን ማላበላራት እንደዛ ነው እንደዛ ነው። አሁን እኮ እኔ ራሴን እህቶቼን ከሰበሰብኩ ጎን ያስኩኝ ነው። ኦኬ ራሴን ነው የምሰበስበው። እንደውም እሷ ያሳደገችኝ ራሴን እንድሰበስብ አድርጋ ነው፣ ቤተሰብ እንድል ብላ አይደለም ያሳደገችኝ። እንደዛ ሆናለሁ። ዋይናት ምንም እኮ የሚጎልብኝ ነገር የለም። ትልቁ ስንቱን አሳልፌያለሁ አይደለም? ይሄን ካላ ስለዚህ በኋላ እኔ እንዲያደርገሻል መባባልም አልፈልግም። እየጠየኳትም አይደለም። አሁን ምንድን ነው የምትፈልጊው ብለሽ ጠይቀሻታል፣ እሱም ትመልስልሻለች። ከዛ በፊት ግን እኔ አንድ ነገር ልንገርሽ፣ እንደ ታላቅ እህት ማለት ነው፣ በ6 ዓመት ስለምበልጥሽ እንደ ታላቅ እህት ልንገርሽ። አሁንም እየጠየኳት ነው። ምንድን ነው የምፈልገው እኮ እሷ እስክትነግርሽ ድረስ ታስብ። እኔ ልንገርሽ እንደ ታላቅ እህት ልምከርሽ፣ ብትቀበይም ባትቀበይም። አንቺ አሁን ገና ስላልወለድሽ ነው ስላላየሽው ነው። እናት ስትወልጂ እናትነት ምን ማለት እንደሆነ ይገባሻል። እናትሽ ትክክል ናት እያልኩ አይደለም፣ ይሄን ነጥብ ያዥልኝ። ትክክል ናት አላልኩም፣ ግን ዩኖ እናቶቻችን ሲያሳድጉም በእነሱ የእውቀት ደረጃ ገባሽ፣ በእነሱ ዘመን በእነሱ ልክ ነው የሚያሳድጉን። ያላቸውን ነው የሚሰጡን። ሰው የሌለውን ኬት አምጥቶ ይሰጣል። እናቴ ባላት የእውቀት ደረጃ ነው ልታሳድገኝ የምትችለው፣ ባላት ነገር ነው። እና
አንቺ እናትሽን ብሌም እያረግሻት ያለሽው እናትሽን እየወቀሻት ያለሽው አንደኛ ስለ ድህነቷ። ድህነት ያነጫንጫል። አዎ እናቶቻችን ገርፈውን ተቆጥተውን በጣም ኃይለኛ ሆነውብን ነው ያሳደጉን። እኛ ከመግደል ሙከራ የማይተናነስ ግርፊያ እየተገረፍን እየተደበደብን ያደግ ነው። እኔ ታፋይ ላይ ጠባሳ አለብኝ። እናቴ ትቆነጠጠኝ የነበረው ለምን? ስለምትጠላኝ አይደለም እናቴ ያንን የምታደርገው። እኔ ልጇ እንዳልበላሽባት ነበር። ብጠላኝማ አታሳድገኝም፣ ትጥለኛለች። ስንት ወልድ በጣለ እኮ አለ እኮ። ዛሬ ላይ በየሚዲያው በየኢቢኤሱ ቀርበው ወላጆቻቸውን የሚፈልጉ ሰዎች የሉም? ተጥለው የትም ተጥለው መስጊድ በር ላይ ቤተክርስቲያን በር ላይ በየቦታው ተጥለው አንስቶ ድርጅት ያሳደጋቸው የሉም? በጣም ብዙ አሉ እኮ። ስለዚህ ልጆቻቸውን ላለመጣል በጥርሳቸው ይዘው በድህነት እንዳንቺ እናት እንደዚህ ለፍታ ወደ 7 አይነት መዝግብ ያለው እዚጋ ስራ እየሰራች የጋራጅ ሽርጥ እያጠበች በየሰው ቤቱ ልብስ እያጠበች እንጀራ ለሆቴል እያስረከበች ይህን ሁሉ ነገር ሰርታ አሳድጋለች። በቃ እቺ ሴትዮ ያላትን ሰጥታለች። በቃ ያላት የእውቀት ደረጃዋ፣ አቅሟ፣ ጉልበቷ ያላትን ሰጥታ አሳድጋለች። ዛሬ ደግሞ እናንተ ካደጋችሁ በኋላ ከዘመናችሁ ከተማራችሁ በኋላ ካወቃችሁ በኋላ እናታችን ትክክል አልነበረችም ያሳደገችን አስተዳደግ ማለት ትክክል አይደለም። በቃ እናንተ ያደጋችሁበት አስተዳደግ ትክክል አይደለም። ኦኬ ለልጆቻችሁ እንዳትደግሙት። ዳትዚት እኔ እናቴ ያሳደገችኝ ኃይለኝነት ትክክል አልነበረም፣ ልጆቼ ላይ አልደግመው። ለምን? እኔ የዛሬ ሰው ስለሆንኩኝ፣ እኔ ከእናቴ ትንሽ የተሻለ የተማርኩ ስለሆንኩኝ ልጆቼን በተሻለ ሁኔታ አሳድጋለሁ። ግን ሊወቀሱ ግን አይችሉም። በቃ ያላቸውን የሰጡን ያቅማቸውን አድርገዋል። ሳይማሩ አስተምረውናል። እና አባት ጥሎ ጠፍቶ ምንም ሳይወቀስ እናቴ ሁሉ መስዋዕትነት ከፍላ አሳድጋ ልትወቀስ ይገባል። ትክክል ናት እያልኩ አይደለም። አሁንም ያ አቅሟ ነው። ያላትን የሰጠችው የሌላትን ከየትም አታመጣም። ሀብታም እናት የተማረች እናት ብትሆን በተሻለ ሁኔታ ታሳድጋችሁ ነበረ። ሶቺ እናት የአቅሟን ሰጥታ አሳድጋለች። ጥላችሁ አልጠፋችም። አትሊስት አባት ጥሎ ጠፍቶ እሷ ግን ጥላ አልጠፋችም። ኃላፊነት ተሰምቷት የአቅሟን ሰጥታለች፣ ያላትን ሰጥታለች። እና ያላትን እንደመስጠት መጠን ልትረጃት በቃ እናቴ ብትችል ከዚህ የበለጠ ታቀርብልኝ ነበር። በቃ ያላትን ያቀረበችልኝ ይህንን የቻለችው ብለሽ ተረድተሻት ታርቃችሁ ሰላም ሆናችሁ ሌሎቹ እህቶችሽን መክረሻቸው ጥሩ ቢሆኑ ጥሩ ነው። እናታችሁ ላይ እየተጠቀማችሁት ያላችሁት ቃላት በጣም አጸያፊ፣ አሳፋሪ ነው። አይገባም። እንደ እናት አይገባትም ይሄ ቃላቶች። ቴንኪዩ። እና አሁን እናቴ እንደጠየቅ እንግዲህ ልጅሽ ምንድን ነው ከኛ የምትፈልጊው ብላ ጠይቃለች። እና እሱን መልሽላት። እኔ ሲጀመር አይምሮዬን አበላሽተውታል፣ ጭንቅላቴን አበላሽተውታል። ግን እናቱን ያላከበረ ለእናቱ ጥሩ ያልተመኘ የዋሸ የደፈደፈ ለማህበረሰቡም ለሌላውም ይጠቅማል ብዬ አላስብም። ስለ እውነት በቃ እየወጣ እኮ ትውልድ መበከል ማለት እኮ ነው። እሺ ራሴን ላጥፋልሽ ትውልድ እንዳልበክል ራሴን ላጥፋ። እዚህ ምድር ላይ አልኖር ነው። ትመልስልኝ፣ ይሄን ብቻ ይሄን ትመልስልኝ። እንዴ ያደገችው እንዴ ነው በቃ እንደዚህ አይባልም። ምን ይኸውልሽ እንደፈለገች በቃ እንዴ ነው እንዲስተረተታኝ ነው። እንደዚህ እያልሽ ለምን ታስፈራራታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺ ማምነሻል። ምድር ትበክላለች፣ ሌላ ሰው ትበክላለች እያለችኝ ነው። እኔ ግን አራያ ይሁን መስሎኛል። በቃኝ። አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለኔ አታስብልኝ፣ አልፈልግም። አትስደቡኝ። እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ። የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊዝ ተረጂ። ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ እየዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምን የምንፈልገው ነገር የለም፣ ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሪት እንደምታደርገን ከሆነ ደርቄ ልቅር፣ እርግማንሽ ይስራብኝ።
በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው ችግር የለውም እኮ አልፈራም። ምክንያቱም አውቀዋለሁ። አልረገመችሽም። ወልደሽ ይሁን ያለችሽ እናቱኝና የልጅን ነገር ይሁን ያለችሽ። እሱን ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛውን ባህሪዋ ነው የምታሳየው። ይኸውልሽ ይህን ሰምተሽ ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው። እና አስተዋወቃቸውና ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፋልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። ኖ አባቴ ነው እኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባሽ? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ። ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር ሀቡ አሁን ይሄ ሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይንድሴት የሚኖረን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን፣ ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟን ማንሳት ስለማንፈልግ ነው። አፕሪሼት ስለምናረጋት ነው ስለሷ ማናወራው። ግን ወጥታ ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነን በጣም እንደዚህ ተብሎ ሲነገር አንቺ ሰውን ቀና ብለሽ ማትይ ከሰው ጋር ማትቀራረቢ ሰው እንደዚህ ብሎ ሲጠይቅሽ ይከብዳለኛ። በተለይ ደግሞ አሁን ባለንበት ጀኔሬሽን በጣም መጥፎ ነገር ውስጥ ነው ያለነው ለኛ። ኦኬ ያሉናችሁትን ያለችው እናትሽ መሰደቡን ሳይሆን ልጆቼ ደበደቡኝ ወይ ደግሞ ልጆቼ ገደሉኝ፣ ልጆቼ ዘረፉኝ አላለችም። ያለችው ልጆቼ አያከብሩኝም፣ ይሰድቡኛል፣ ይገፈትሩኛል፣ ይተፉብኛል። ይህን ደግሞ አልካዳችሁ ማለት ነው። ጠይቂልኝ ካንሺ ጀስት ቼክ ሄርሰልፍ ላይክ ራሷን ትንሽ ትይልን። ምክንያቱም ራሷን ካየች ምናልባት ትሰማን ይሆናልኛል። ገባሽ? በጣም ጥሩ። ፐርሶናሊቲዋን ካየች እኛ ምንሰድባትና ምንገፈትራት ምንተፋባት እሷ ስለምትሰድበን እየገረፈች ስላሳደገችን አሁን ብድራችንን እየመለስን ነው። ምን አደረግን? አሁን እኔ እንደራሴ እኔ ቤተሰብ የሰበሰብኩ ነው የሚመስለኝ። ለምሳሌ ማሪ ለእህቶችሽ ብር መከራቸው አላውቅም። ኖ ሀቡ መምከር አይደለም ማር ሀይሚዬ፣ ለእህቶችሽ ለታናናሾችሽ ብር ስለላክሽ በቃ እኔ በጣም ጥሩ እህት ነኝ፣ ኃላፊነቴን ተወጥቻለሁ። ኖ አላደርግም። ከዚህ በኋላ ትምህርታቸውን አይማሩ። አንገር ልንገርሽ ሀቡ፣ ትምህርት አይማሩም፣ አልመክራቸውም። ምክንያቱም እኔ መክራቸው እኮ እነሱ ነው በቃኛ። ምክንያቱም ጥሩ ለመሆን ስትፈልጊ ችግር ሳይኖርብሽ ቀርቶ አይደለም። ጥሩ ስትሆኝ ጥሩ ስለተደረገልሽ አይደለም። አምነት ኤክስፔክት ናትኝ ነው። ልክ እንዳልኩሽ እኮ አቡ ይሰማሻ። እኔ እኮ መጥፎ ነገር ነው እኮ ሆኜ የወጣሁት ከዛ ሀገር። ግን ያንን መጥፎ ነገር ጥዬ ነው ወደ ጥሩ እየመጣ ያሉት። ቤተሰብ ብያይኔን የከፈትኩት ግን ያ ነገር አንድ ፒክ እየተደረገ ነው። እንደዚህ ስላደረግሽ ነው እንደዚህ ስላደረግሽ ነው ነው ይኸውልሽ። እሷ እያለች እሷ በህይወት እያለች እንደሌለች ቆጥረሽ እናት እንደሌለች ቆጥረሽ አንቺ ራስሽን እናት አድርገሽ ለታናናሾች ዳይሬክት ለራሳቸው ብር እየላክሽ እነሱ እየወጡ ይዚት ፌር አንቺ ተምነሽበታል እኮ። አዎ ብለሻል እኮ። ዋሽታ ቢሆን እሺ እሷን እንወቅሳት ነበር። እነሱ ቦሌ ሄደው በርገርና ፒዛ እየበሉ እናት ቡና መጠጫ ከሱቅ ቡና መበደሯ ማለት ለሚያይ ሰው ራሱ ተይው። አንቺ ለራስሽ ለሚያይ ሰው ራሱ ነው እሷ እንደዛ እንድናስብ ነው ሀቡ። እሷ እንደዛ እንድናስብ ስለፈለገች ነው። ተሳክቶላታል። አክቹሊ አዋላት አንቺ ካላክሽላክ አዋላት ስራ ስሪበት እየሰጠ ሀቡ ስራ ስሪበት ብላ ትጠይቅሽና ማለት ነው የሆነ ሱቅ ልክፈትልሽ ምናምን ብዬ ኦኬ ምናምን ትልሻለች። ወይ ደግሞ እንደዚህ ለምርቃት የናክል ብር ያስፈልገኛል ትልሻለች። ብሩን ይዛ ወዴት እንደምትሄድ አናውቅም። ወይኔ ቤት ውስጥም አታወጣም። አስቆሚያት፣ እዚህ ጋር አስቆሚያት። ቤት ውስጥም አታወጣም። አስቆሚያት። መቼ እንደላክሽ ቆይ ደረሰኛለሽ። መቼ ነው አሳይኝ። በእኔ ስም የላክሽውን ቶሎ ብለሽ ከየትም አምጪና
እኔ እንደው ልወንጀል አንቺ በእኔ ስም ያስገባሽው ብር ካለ ቶሎ ላኪልኝ። አሁኑ ነው ላኪላት። በአካል ሰጥቻታለሁ። ኦኬ ከአንድም ሁለቴ ትምህርት ቤት ልመረቅበት ነው ምናምን ብላ እህቶች ያውቃሉ። ሃይሚዬ ቅድም ከሀገር ከወጣሁ 17 ዓመት ይሆናል። መቼ ነው በአካል ይሰጥሻል? ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁ። ጠይቃቸው ሄጃለሁ። ቫኬሽን ሄደሽ ነበር? ያ ቫኬሽን ሄጄ ነበር። ስለዚህ ከ2 ዓመት በፊት በአካል የሰጥሻት ገንዘብ በአካል ሰጥቻት ከዛ በኋላ እልክልሻለሁ ስክሪንሻት። ከዛ በኋላ እዚህ ራሱ መጥቼ ዱባይ ራሱ የላኩላት አለኝ አንዳንድ ሪካርዶች ታይዋለሽ። ኦኬ እልክልሻለሁ። አይ ሃቭ ፕሩፍ። ለእናቴ አድርጌ አደረግኩ ማለት አልፈልግም፣ ምክንያቱም ከዚህ በላይ ላደርግልኝ ስለምፈልግ። ቴንኪዩ። እኔ እስካሁን ድረስ ነው የምልሽ ብዙ ነገር ጭንቅላቴ ውስጥ ቢፈጠር ይሄን ነገር ሼር ማድረግ ስለማልፈልግ ለዛ ነው መመክራቸው የነበረው። ቤታችሁ ተቀመጡ፣ ዱአ አድርጉላት፣ የሆነ ነገር ውስጥ እንዳትገባ። ዛሬ ቤት ገባች ወይ የት ሄደች እያልኩ እነሱን ጠይቃለሁ። ምክንያቱም ከአቅማችን በላይ ስለሆነ እሷንም መቆጣጠር ስለማንችል። ግን ቼክ ታደርጊያለሽ፣ ጠይቂያለሽ። ሀውሺ ገባሽ? ምክንያቱም በስልክ መናገር ስለማልችል አሁንም ማድረግ ፈልጋለሁ። ግን የት ነው ሜዳው? አፍተር ዲስ ከዛሬ በኋላ ነው የምልሽ። ኦንሊ ቲንግ ራሴን ማዳን ስላለብኝ ከዚህ ነገር ውስጥ ድጋሚ ራሴን ማግኘት ስለማልፈልግ ከእህቶች ጋር ያለውን ነገር እንዲቆረጥ ከፈለገች እቆርጥላታለሁ። ካላስ ማስፈራሪያ ሳይሆን ይሄ ራሴ ማዳን ነው። ይሄ ሁሉ አመት ጭንቅላቴ ውስጥ ኖራለች። ይሄ ሁሉ አመት በድሮ ነገር አሁን እየተበከልኩ ኖራለሁ። ከዚህ በኋላ ግን በቃኝ። ገባሽ? ደክሞኛል። እኔ ራሴ ህይወትን በደንብ አድርጌ እንዳያት በልጅነት ችግር ምን እንደሆነ፣ ሰው ፊት ማየት ምን እንደሆነ፣ ወንድ ልጅ ማለት ምን እንደሆነ፣ ውጪ መውጣትና ብቸኝነትን ወይም ደግሞ እንደ ሴት ልጅ ሆነሽ እርዳታ ፈልገሽ አለማግኘትን በልጅነት ያሳይታኛለች። ዛሬ ላይ ማቹር ሆኜ ቤተሰብ ልሰብስብ አልኩኝ እንጂ አንድ ቀን ተጣላት ብዬ አላቅም። አንድ ቀን መልስ ጧት ብዬ አላቅም። ሃይሚዬ አንድ ነገር ልንገርሽ። ገለልተኛ ሆኜ ይኸውልሽ፣ እኔ ውጪ ሆኜ እንደዚህ ቆሜ ገለልተኛ ሆኜ ሳዳምጥ ያየሁት ነገር ምንድን ነው ልንገርሽ? እናቴ አንቺ በጣም አምባገነን እየሆንሽ ነው። እናትሽ ላይ በገንዘብ ስለምትበልጫት አንቺ በገንዘብሽ ልታዣት እየሞከርሽ ነው። ትቆጣጠሪያታለሽ። የትወጣች የትገባች ያለሽ ገንዘብ የምትልኪው ለታናናሽ እህቶችሽ ነው። እናት በህይወት እያለች ለእሷ ሰጥተሽ እሷ ማኔጅ እንድታረገው እሷን እንዳያከብሩ አንቺ የመጀመሪያ ልጇ ሳታከብሪ ያቃተሽ ታናናቶችሽ እንዳያከብሯት እንዲቆጣጠሯት። እንዴት እናት ላይ ይተፋል? እንዴት እናት ትገፈተራለች? ሀቡ የዛሬ 2 ቀን 3 ቀን አወራት እኮ ያልኩሽኝ እኔ እና እሷ ተጣልተናናቅ። የዛሬ 2 ቀን 3 ቀን ጥሩ ነገር ነበረን። ዛሬ ምን ተገኝቶ ነው? ተዘጋግተን ነበረ። አሁን ዱባይ ረብሻ ሲነሳ ነው እሷ ቼክ ልታረግሽ አንቺን የደወለችው። እሺ የዛሬ 2 ቀን ለምን ተደዋወልን? እየመከርኳት ነበር፣ እየጠየቀችኝ ነበር፣ ኖርማል እያወራን ነበር። ለምን እንዴት ያ ሆነ? ምክንያቱም አሁን ለኪኖ አምለዚ ማማይንድ ዛሬ ሰላም ሆነሽ ነገ ስለኔ መታወሪ ከሆነ ዛሬ አውርተሽኝ ነገ እኔ ላይ የምትቀየሪ ከሆነ አሁንም ያልተቀየረ ነገር ታስፈራራታለሽ። እህቶችሽ መርዳት እንደምታቆሚ ለምን ታስፈራራታለሽ? ኖ ማስፈራራት አይደለም። እሷ ራሷን የመረጠችው እሷ ራሷን መርጣለች። እኔም ራሴን እመርጣለሁ። በቃ እሷም ራሷን ስለመረጠች እኔ ራሴን እመርጣለሁ። ውሸት በጣም እያወራችብን ነው። አሁንም ቢሆን በጣም ብዙ ውሸቶችን እየሰማሁ ነው። አሁንም ቢሆን እኔ እሷን እንደምገፋት እኔ ልጆቹን እንደምመክር እሷን እንዳይቀርቧት እንደማድረግ እነሱ በሚያደርጉት ነገር እኔ እንደማግዛቸው የሆነ አድርጉባት እንደምላቸው ስለሆነ እኔ ራሴን ሰበስባለሁ። ያ ስድስተኛ ጊዜ እያስፈራረሻት ነው እህቶችሽ መርዳት እንደምታቆሚ። እሷ ከተናገረችው ይልቅ ይኸውልሽ እኛ እንደው ከአንቺን የተረዳ ነው ምንድን ነው አንቺ እህቶችሽን እየደወልሽ ኤቭሪ ሲንግል ቲንግ እንደምታወሩ የእሷን ቤት መኖርና አለመኖር፣ መቼ ወጣች፣ መቼ ገባች፣ ምን ለበሰች፣ ኤቭሪቲንግ ከእህቶችሽ ኢንፎርሜሽን እንደምትወስጂ ምን መጠቀም ይመስልሻል? ሀቡ እኔ ፍቅር እንዲሰበሰቡ ባልፈልግ ያን አላረግም። ምን ፈልግ ይመስልሻል? ሰው እኮ አንቺ እንደ እናት አክት ታደርጊያለሽ። አንቺ እኮ እህታቸው መሰለሽ ኃላፊነት እየተሰማኝ ነው ያደግኩትኝ። እሺ ኃላፊነት እየተሰማኝ ነው። ዛሬ እኔ ምንም ሳታቅ ዘልዬ ዛሬ አልገባው። ከልጅነቴ ጀምሮ የምንከባከባቸው ልጆች ናቸው። አዝዬ ሽንት ጨርቅ እየቀየኩ ያሳደግኳቸው ልጆች ናቸው። ዛሬ ምን ተገኘ? እኔ አልነበርኩም ማለት ነው። ዛሬ ምን ተገኘ? ለእህቶችሽ በጣም ታዲያ ያለሽ ዛሬ ምን ተገኘ? ልጆቹን መሳሪያ ያደረግሻቸው ለምን? አንቺ ብቻ ነሽ እንዴ? እኔ ምን ፈልጌ? ሃይሚ ስሚ፣ አውቃለሁ ሀብታም ነሽ፣ አውቃለሁ ባለ ገንዘብ ነሽ። ግን ሌሎች እህቶቻቸውን የሚረዱ ኢትዮጵያውያን የሉም እንደ ግቢያችን ውስጥ እነ ጩኒ እነ ሊዲያ ሰው ሀገር ስንት ዓመት ነው ሄደው ታናናሾቻቸውን ያስተማሩት? ፍርዬ ወንድዬን አስተምራ አስመርቃ። አንቺ ብቻ ነሽ እንደ እህቶችን የምትረጂው እኮ? እሺ ተዋለውኝ ማማ፣ እሱ ይደብርሽ ለረዳሻቸው። እኔ የምትፈልገውን ልንገርሽ፣ እሷ የምትፈልገው እናት በህይወት ስላለች ገንዘቡን ለእናት ልከሽ እናት ማኔጅ ታድርግ።
ለምን እንደሌለች ትቆጠራለች? ነው አታደርግላቸው። እድል ስጫት መች ሰጠሻት? እድል ሰጥቻታለሁ፣ ሞክሬያለሁ፣ ሀቡ ሞክሬያለሁ፣ ሰጥቻታለሁ። አሁን እንደገና እድል ስጫት፣ በእኛ ኃላፊነት እንደገና እኔ ከዚህ በኋላ እናት የሚባለውን ታሪክም አይደለም። ምክንያት ለመሰለሽ ፈንቅላኛለች፣ በተለይ በዚህ ሰዓት ፈንቅላኛለች። ድሮ የታገስኩትን ትዕግስቴ ሁሉ አሁን ነው የታየኝ። ያ ሁሉ ያለፍኩት አሁን ነው ስሜቱ የተሰማኝ። ቤተሰብ የለኝም ከዚህ በኋላ ጨርሻለሁ። እኔ ሀቡ መኖር አለብኝ። ኦኬ በቃ ሀይሚዬ፣ ይኸውልሽ በመጀመሪያ ደረጃ ቤተሰቦቻችን ወደዚህ ምድር ስላመጡን ባለውለታዎቻችን ናቸው። እንደገና በምንም አይነት ሁኔታ ላይ ሲያሳድጉን ጥለውን ስላልሄዱ ስላሳደጉን ባለውለታዎቻችን ናቸው። አይ እሷ ይመቻት፣ ደስ ይበላት። እኛን ይህን እንደዚህ አይነት ስሜት እንዲሰማን ነው የምትፈልገው። ምክንያቱም ከእናንተ ከምታሳያችሁ ፊት በላይ እኛ በደንብ እናታችን እናውቃታለን፣ ምን አይነት ሰዎች እንደሆነች እናውቃታለን። አሁንም ነው የምልሽ፣ ቀና ብለን ወተን ሶሻል ሚዲያ ላይ ሁሉ በተሰበሰበት እንዳወራ ያደረገችኝ እሷ ናት እንጂ ስለሷ የምናወራው ምንም መጥፎ ነገር የለንም። ግን ስለ ቆሰቆሰችን ነው የምናወራው። አሁንም ቢሆን ፍቅር የምትፈልግ ቢሆን ኖሮ ፍቅሩ በእጇ ነው። ፍቅር የምትፈልግ ከሆነ ፍቅሩ በእጇ ነው። እሷን ፍቅሩ የከለከለች መስጠት ማትፈልግ። ኦኬ ተውሻለሁ። በልጆቹ አስራብሽኝ፣ አስጠማሽኝ። ልጇ እኮ ዱባይ ናት ተብሎ እኮ እኔን አስራብሽ አስጠማሽኝ እኮ። ኦኬ በቃ ከዚህ በኋላ ለእነሱ ማላደርግ ችግር የለውም። እውነቱን ትንገርሽ፣ በትክክለኛው ትምጣ። ገባሽ? አሁን ሳልፈራ የምነግርሽ እኔ ካርማ ምናለው ዛሬ መጥፎ ያደረኩት ነገ ይከፍለኛል። ያንን ስለማቅ እሷ ትክክለኛ እስቲ ወይሮን ታምጣና እስቲ ዋቴቨር ዜት ምንም ይሁን የተፈጠረው አንቺ እናትሽን እናት ክብር ናት። እናት ተበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት ያጠፋችሁ እንበልና ይቅር በያትና ሁለተኛ እድል ሰተሻት ይሄ እህቶችሽን ለእህቶችሽ ለብቻ እየላክሽ እነሱ እሷ ላይ አለቃ እንዲሆኑ በጣም እኮ ነው የሚያመው። ማለት እኔ ባታምኚ እኮ እንደዚህ ያለልም ማለት ይገፈጥሯታል፣ ይተፉባታል፣ ይሰድቧታል። እንዴ እናት ምንም ትሁን እንዴት እንዲህ ትደረጋለች? ምንም አርጋ ታሳድገኝ፣ በየቀኑ እየገረፈች ዱላ ምሳና ራቴ እያረገች ብታሳድገኝ ኦልሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣቴ ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን እንዴ እናትሽ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አታውም። ሄዳ እስር ቤት በየቀኑ ትጠይቋለች። ባተወንሮ አታወጣንም ነበር። ባተወንሮ ነው እሷ ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኑሮ ወታቷሽም ድጋሚ ያለብን ቁስል አልቀሰቅስም ነበር። ዋሸች፣ ይቅር በሏት። በቃ እንደዋሸች ይቆጠርና ይቅር በሏት። እናንተ እንዴት አንድ ነገር እሷ እኮ ትታችሁ አልሄደችም። አባታችሁ ትታችሁ ሄዱ እኮ እሷ እኮ አሳደገቻችሁ በደንብ። እሺ ምን ላድርገው? አባቴ ጥለኸኝ ሄደካል። በህይወት መኖር የለብን ብዬ ልግደለው? እሷም ባለችበት ሰላም ትሁን። እሺ እሱም ባለበት ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ? ሰላሙን መስጠት አትፈልግም። ኦኬ ሰላሙን መስጠት አትፈልግም። በፍቅር ማውራት ሰላም ፈልጋ ይመጣው። በፍቅር ማውራቱን አትፈልግም። ቤተሰብ ልሰብስብ እሱንም አትፈልግም። ትዋሽብናለች። አሁን እንግዲህ በህዝብ ፊት እንግዲህ እየዋሸች ነው። ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያውቁን ሰዎች እንደማታውቃው ገርፋቸው ነበር፣ ልጆቼን እመታቸው ነበር እንዳይበላሹብኛል። ሌላ ምን ትመንልሽ? ንገሪ። ሌላ ብዙ ነገር ዋሽታለች። ሀቡ ብዙ ነገር ዋሽታለች። ኖ ለምሳሌ ዋሽታለች ነው የምልሽ። ለምሳሌ ምን ዋሽ? ኦኬ እናቴ ምንድን ነው የምትፈልጊው? አንቺ በጣም ልክ ነሽ። ምንም አልዋሸሽም። እስካሁን አላጠፋሽም። ምን ላድርግልሽ? የዋሸሁትን ነገር ቆጣቸው ነበር ብላለች። እሱን አምናለች። ሌላ ምንድን ነው የተቀየማቸው? ከጓደኛ ጋር እኮ አይደለም የማወራው፣ ከእናቴ ጋር ነው የማወራው። እሺ እኔ ጥፋተኛ ብሆንም እሷ ልክ ናት እያልኩ ነው። እሺ እኛ ጥፋተኛ ነን። እኔ መጥፎ ነኝ፣ ትዳርሽን በተንኩ፣ ልጆችን አበላሸው። እሺ ምን ትፈልጊያለሽ አሁን? አዎ ቢላታረሽ እኮ እናንተ ይከፍሉ ነበር። ድርጅት ያስተምራችሁ ነበር አይደል እንዴ? ዛሬ አንፈልጊያለሽ አሁን ልጆቹን ለምን መሳሪያ ታደርጋቸዋለሽ? እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት። ፍርድ ቤት አትሂዱ አልሻቸው። አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት ሰውየው እንደማይኖር አረጋግጦ የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻር ኑ ከኔ ጋር ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ። አንቺ ገደል ግቢ። ኢሞ ነፃነት ሄለን ግቡና ማለት ነው። ግቡና አውሩ። እኔ እናንተን ይሄን ጥያቄ አትሉ ብያለሁ። እኔ አንዴ ይሄ ውሸት ነው እናትሽ ያለችው ፍርድ ቤት እንዳይሄዱ እህቶች ፍርድ ቤት የውሸት መረጃ ሄዳችሁ ዋሹ አለቻቸው። ሄዳችሁ ዋሽታችሁ መስክሩና እስር ቤት ይግባን ያለችው ያለችው ማስረጃው ቤቱ ቢፈረድላት ነው እንጂ አሁን እኮ ይኸውልሽ አንቺ ለማሽ ለአባትሽ
ቤቱ ለአባትሽ እንዲፈረድ ያደረግሽው አንቺ ነሽ ማለት ነው። ነው አይደለም? ምን ሲጀመር በዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ። አሁን ምንም አውቀው ነገር የለም። ግን ምንድነው ነው ጠይቃቸው። እኔ ጋር ደውለሻል ሃይማኖት፣ እኔ ጋር ደውለሽ ምንድነው የምትፈልጊው? ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል። ልታገቢ ነው ወይ እኛን አስወጥተሽ? ለምንድነው ሰውየው ፍርድ ቤት መጥሪያ ይዘሽ የምትመጪው? ከአባትሽ ጋር በደንብ ነው የምታወሪው። ደወለልኝ፣ መጥሪያ ይዘሽ መጣሽ፣ ከሰሽው። እኔ በዚህ ጉዳይ አላውቅም ማማ። እኔ በዚህ ጉዳይ እየለፋው ገንዘብ እየሰራው ሰው ሀገር ኦኬ። በዛ ሰዓት አንቺ ለዚህ ጊዜ አለሽ አይደል? ችግር የለው። ሁለተኛ ነገር ደግሞ አሁን ምነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድን ነው ቤት ጠይቃቸው የተሳሳተ ዋሹ፣ ቁራን መታችሁ ዋሹ ብላ ፎርስ ስታደርጋቸው በውሸት ቁራን አንመታም ብለው ነው የመጡት። ምን ብለው እንዲዋሹ ጠይቃቸው ነው እንግዲህ። አይ ዶንት ኖ እሱን ይነግሩሻል እዚች ጋር። ምክንያቱም ቦታ ላይ ስላልነበርኩ የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም በዚህ ጉዳይ ላይ። ቁራን መታችሁ ማሉ በውሸት ስትለን ለምን ብለን በውሸት እንምላለን? ቁራን አንመታም ብለው ነው በሱ ምክንያት ሳይነሱ ያላለቻቸውን ጨምረው ነግረውሽ ቢሆንስ? ለምን ሁሌ እነሱን እያመንሽ እሷ ኦኬ እነሱ ሸታም ናቸው ይባል። አሁን ለምንድን ነው የኔ ስም የሚጠራው እዚች ጋር? ሸታም ናቸው ይባል። ምክንያቱም እኔ አላልኳቸው እንዳይሄዱ። ለምን አትሄዱም ስትላቸው እህታችን እንዳትሄዱ ብላናለች አሏታ ፍርድ ቤት ነው። ምክንያቱም እነሱ አልነገሩኝም ኤግዛክት ቲንክ ምን እንደሆነ። ግን ቁራን ምቱ በውሸት ስለተባለ ቁራን መታን በውሸት ብለው እንደመጡ ስለታውቀው ቢሆንስ ያሉሽ እኮ በውሸት ማሉ ሳትላት ነው እንደዛ ማለት። አሁን እንግዲህ እየሰሙ ነው እህቶቼ ዋሽተውኛል ማለት ነው። ግን እኔ እህቶቼ ዋሽተውኛል አያውቁም። ግን አሁን በፊታቸው እያልኩኝ ነው ዋሽተውኛል ማለት ነው። እንደዛ ካልኩሽ እኮ አየሽ እህቶችሽን እያመንሽ እናትሽን እያመንሻት አይደለም። ግን እሷን በፊት ለፊት የማውቀውን ጉዳይ እየዋሸችኝ ነው። ሀው የኔን ቁስሌን ተመልከች። እሺ የፍርድ ቤቱ ጉዳይ ላይ መጥሪያ ሲመጣ ሁሌ እየደወልሽ ትሰድቢኝ ነበረ። ምንድነው የምትፈልጊው? ሰውየው አሞታል ምን ያርግሽ? ታዩት ነበረ። እሺ እኮ ተመልሳ አድል ስጫት ትያት ነበር። ይሄን አላውቅም። ይሄን ጉዳይ እኔ በዚህ ጉዳይ ሲጀመር ገብቼ አላውቅም። ሲጀመር ይሄን ታሪክ አሁን ገና እየሰማሁት ነው። አሁንም አትዋሺ። ያመዋል ብለሻል እኮ የስኳር በሽተኛ ነው። አሁን ያመዋል ሌላ ጉዳይ ነው። ሰው ጉዳይ ስለሆነ እየነገርኩሽ ያለሁት እንጂ ስለ ቤት ጉዳይ ራሱ ይኸውልሽ ሀቡ ይሄ የቤት ፕሮሰስ ምናምን የሚባሉ ነገር እነሱ ናቸው የሚያውቁት። እኔ ምኑንም አላውቀውም። ምኑንም ማለት ነው አላሁ አክበር ምኑንም አላውቀውም። ባይ ዘ ዌይ አሁን ላይ ወጥቼ ሀቡ በዚህ ሰዓት ማውራሽ እንዴት ነው እነሱ ልከውልኝ ነው እህቶቼ። አርቲስት ለመናገሩም አንቺ ትሻያለሽ። እነሱ ልክ እንዳልኩሽ የረሙቲም ጥሩ ሙድ ውስጥ አይደለችም፣ ኢማንም ጥሩ ነገር ላይ አይደለችም። ለመናገሩ ይሻላሉ ብለው ነው ያስወጡኝ። እነሱ ባይልኩልኝ ኑሮ አገነቱ ቱ ኤክስፕሌን አክቹሊ ምንም የማወራው ምንም ምለው ነገር የለም። ውስጥሽ ሲሞላ አንዳንድ ጊዜ ይዘጋሻል። መናገር አቅቶን ሳይሆን መናገር ስለማንፈልግ እናታችን እንደዚህ አድርጋ ብለን ማለት ስለማንፈልግ ነው ዝም ያልኩት እኔ እስካሁን ድረስ። መግባት የሚፈልጉ ከሆነ እነሱ ቪዲዮ ሳያበሩ እንዳንቺ ያለ ቪዲዮ ገብተው መናገር የሚፈልጉ ከሆነ መናገር ይችላሉ። ያ አይ ዶንት ኖ ግን ኦኬ ሜሴጅ ኮሜንት አድርጎ ኢሞ ኮሜንት አድርጎ ግቡ። አይሽ ግሩፕ አደራይታ ነው ማለት ነው እንትን ያለችው። ግቡ ኢሞ ነኑን ግቡ። ብትታረቁና እናት ነገ እች ሴትዮ ብትሞት ይቆጫቸዋል። እናንተ ብትሞቱ እሷ ይቆጫታል። እኔ ግን መኖሬ ምናልባት ለሌሎቹ ወይም ደግሞ ታናናሾቼን ይጠቅማል ብዬ ስላሰብኩ ነበር አሁንም ፊቴን ወደዚያ ያዞርኩት። ገባሽ? ያ ነገር አፌክት እያደረገ ከሆነ ቤተሰብ እየበጠበጠ ከሆነ ቀላል ነው። አሁንም የለመድኩት ስለሆነ ሰው ሀገር አይከብደኝም። ያ ሀይሚዬ እኔ እረዳሻለሁ። አይኑ ልጅነትሽ በጣም ከባድ እንደነበር ልጅነቴ ጨርሻለሁ። በስራ ነው የጨረስኩት፣ በመበደል ነው የጨረስኩት። ግን አሁንም እኮ አይኔን እኮ የከፈትኩት ታናናሾች አሉ ብዬ ነው። በእሷ ጥሩ ስራ አይደለም። እናትነት መውለድ ብቻ ቀላል ከሆነ ኦኬ እኛም እንወልዳለን፣ ችግር የለውም እኮ መውለድ ቀላል ነው። ወልደሽ ታስቀምጫለሽ፣ ያ ነው ኃላፊነትሽ። ወልደሽ ኖ ማሳደጉንም ቢሆን ስንት ነገርን ይሰርቻለሁ። ቤተሰብ አላስተዳደርኳቸው ነገር ማማ ለምን አትናገሪኝ? በ9 ዓመት እኔ ስራ አልሰራም ነበር ተቀጥሬ። በ10 ዓመት ስራ አልሰራም ነበር ተቀጥርሽ። እሺ በቃ ዋሽቻለሁ። ስንተኛ ክፍል ነበርሽ ሃይሚ? ስንተኛ ክፍል ነበርሽ? እስከ ስንት ነው የተማርሽው? በጣም የሚገርምሽ ነገር ሳስበው ያንቺን ባህሪ ይዘን አላደግንም እኛ። ገባሽ? ያንቺን ባህሪ ብንይዘው እንድሮ በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድን ነው? ያ እኔ ከዚህ በላይ መናገር አልችልም ሀቡ። የምር
ቆይ እሺ አንዴ ልንገርሽ አይ ነው በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ይኸውልሽ ተጥለው ከአመታት በኋላ ኢቢኤስ ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆች እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ያልነበረ ካልነበረ ከመቅረት መኖር ይሻላል አይደል? ያልነበረ ምንም አይተሽ ማታቂው ቤተሰብ አሳድጋ ማታቅናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረም። ያ ያላቸውን ነው የሚሰጡን። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገመና ሸፋኝ ናት። መጥፎ አይደለም። ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት። خلاص እኔ በቃኝ አልሽም። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልን አይደለም። ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ በጣም ሰው ፊት ተናግሬያለሁ። እናት የለኝም። ይሄው ያያችሁ ነው እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት። ይሄው ዛሬ ተዋርጃለሁ በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የኛ ገበና የትኛው ነው? አቡ የኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ። አንቺ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንዴት ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው። ነገር ያወራሽ አንቺ ነሽ። ነው 100% እውነት ነኝ። ወሬ አይደለም። ታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ኑሮ አልነግራትም ነበር ብያለሁኝ። ወጥቻለሁ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ that's what happened, that's my reason። ኧረ በእናትሽ ፈሪ ተይ ፈሪ። በቃ የነገርኩሽ ምክንያቴን እኮ ተዝ ቦታ ጠፍቶ ሀቡ እኔ ያመመኝ ነው። በእናትሽ ልውጣ እሺ። እኔ ያመመኝ እንድትልኪልኝ ነው። እኔ እና አንቺ በውስጥ አድርጌሻለሁኝ። ኢንቦክስ ልንገርሽ የኔ ማር እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እንደዚህ ከሆነ ምን አይነት እናት ነው የምንሆነው? ነው ገባሽ? አሁን እኮ ይሄን እኮ ኮፒ ከሆነ የምናደርገው ምን አይነት እናት ነው? ኮፒ አናረግም እኛ። የዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጠጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጫ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ
በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉን። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ በየጋራዥ ሽርጥ አጥባ እንጀራ እያስረከበች በየሆቴሉ እዚች ሀቡ ነገር እንጀራ ጋግሬ ያሳድጌሻለሁና በሆነ ባልሆነ ደበድብሻለሁ እዛች ጋር ተቀጥሬ ሰርቼ እንዴ ወለሽኛል እኮ የታለ ሳክሪፋይስ የትኛው ታዲያ የእናት ሳክሪፋይስ አሳይኝ። እንዴ ናቸው እናቶቻችን ማሬ ሳክሪፋይስ ብታረጊው ለልጆችሽ ይሄ ነው።